ሽንት መሽኛ ያላቸው ብለው ሲናገር ማለት ነው። ከመጠን በላይ ከጠጡ ይሰክራሉ። እንግዲህ እናንተ ቤት ምን መጠጥ እኮ ሁለት ተብሏል። ያው ሁለት ጆግ ሳይሆን ሁለት ጀሪካ ማለት ነው። ችግር የለም። ተደብቀን አይደል የምንጠጣው እኛ አደባባይ ላይ ነው የምንጠጣው እኮ። ስለዚህ አሁን ጠጥታችሁም ይሁን ምንም ይሁን ይሄ ነው እንግዲህ ይታረሙ። ያው 2014 የዛሬ 4 ዓመት ማለት ነው። ታርሟ ነው አይደል ያልከኝ? ነው አይደል ያልከኝ? ሮያን በደንብ ታርሟል። ለዛ ላይ አድርገው ሊሆን ይችላል፣ አናውቅም። እንዴ ደግሞ ገንጥለህ ትላለህ። መጽሐፍ አታመጣ ታርሟል ብሎ የሚለውን መረጃ አታመጣም። እኔ ሳመጣ ደግሞ ገንጥለው ሊሆን ይችላል አለኝ። የታያቸውን ሞጭናት በእውነት ነው ብዬ እምላችሁ የዘመናችሁ ቁጥር እስኪያልቅ ድረስ ነፍሳችሁን የምትመረው በራሳችሁ መጽሐፍት። እኔ እንደሆን መቀጥቀጤን አልተውም። ነውራችሁን አደባባይ ነውራችሁን አደባባይ ላይ መግለጤን አልተውም። ኦኬ የዛሬ 4 ዓመት ታረመ የተባለውን እናያለን ማለት ነው። ኦኬ ማምታታት ማጭበርበር የለም። ኦኬ ዘከመነ ሰዓት ጌታ ይባርክ። ችግር የለውም ባርኮኛል፣ ይባርከኛልም ደግሞ ያው ዘከመነ ሰዓት እግዝእትነ ማርያም ኪዳነ ምሕረት 181 ገጽ ላይ ማለት ነው እንሄዳለን አብረን። ጉዞ ወደ ገጽ 181 ኦኬ። ያው ቃል ኪዳን የተቀበለችበት በዛ ክፍል ላይ ነው ብለው የሚሉት ወሬ ማለት ነው። ኦኬ ቁጥር 54 ላይ ኦኬ እሺ ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደም ነው ያሉት። ደሙ አይደለም ያሉት። የደሙን ባለቤት እሱ አይደለም ያደረጉት፣ ደም ነው ያሉት። ልብ በሉ። ከዛ ብራዘር የት አውቀው እኛ ነን ያሳየንህ። እዚህ ግዕዙ ላይ ስመጣልህ እንዴት ሜዳው ገደል እንደሚሆንብህ ታያለህ። እኛ ነን ያሳየንህ። አንብበው አታውቅ፣ መጽሐፉን አታውቅ። እኔ ግን ስላነበብኩት አስቀድሜም ታረመ በተባለ ሰዓት ላይ ምን እንደተፈጠረ እዚህ እናሳያለን ማለት ነው። ግዕዙንም ሁሉ ጭምር አንተ ቀስ ነው ማለት ያለበት። ደሙ የጌታችን ነው አደል መሆን ያለበት? አዎ። መጻፍ ያለበት ደም ተብሎ ነው ወይስ ደሙ ተብሎ ነው? ደም ከተባለም ያው ነው የእሱ ነው። ዙሮ ደም ነው የባለቤትነቱ ደሙ ተብሎ ነው መጻፍ ያለበት። ነው ደም በፈሰሰው ደም ያፈሰሰው እሱ ነው። ስለዚህ አጭር ነገር ነው። የምንም ማብራሪያ ያስፈልገው። እሺ ማብራሪያ ያስፈልግም አይደል? ኦኬ ወደ መጽሐፍ ቅዱስ እንሄዳለን። ማብራሪያ ያስፈልግም ብሏል ወንድማችን። እንደ ድመት አይነ ምድር የአባቶቹን ቅዠት ተረት ሊደባብቅ በጣም እየተሯሯጠ ነው። ግን የሚሯሯጠው ኤርሚያስ ጋር በመሆኑ ኤርሚያስ ደግሞ በመረጃ ይዘሃል ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ምዕራፍ 20 ቁጥር 28 ብራዘር በገዛ ደም ነው የሚለው ወይስ በገዛ ደሙ ነው የሚለው? ደሙ እዚህ ጋር ምንድን ነው ብሎ የሚለው? ደም። ኦኬ መሆን የነበረበት ምን ነበር? እሺ ቆይ ደም ሆነ ደም ምንድን ነው ልዩነት? ምን ነበር መሆን ያለበት? አሁን የዚህ ደም ባለቤትነቱ ማን እንደሆነ አልታወቀማ። እንዴ ጭራሽ የማህበር ልታረገው እንዴ? ታዲያ የማህበር ነው። ኦኬ እኔ አሁን እኮ በሌላም በመጣብህ እዚሁ ጋር ሜዳው ገደል የሚሆንበት ያል እኔ የምታሳዝነኝ ለዚህ ነው። ኦኬ የደሙ ባለቤት ማን ነው? እዚህ ጋር የደሙ ባለቤት ደሙን ያፈሰሰው ክርስቶስ ኢየሱስ ክርስቶስ ነው አደለ? ያነጻን በደሙ ነው አደል? ታዲያ
በደሙ አንጽቶናል ብለን መዘመራለን። እሺ እኛን ንጹሐን አድርጋ ንጹሐን አድርጎ ነው ወይስ አድርጋ በለው? የስፔሊንግ ስታት ሊሆን ይችላል። በለው ንጹሐን አድርጋ ወይ ንጹሐን አድርጎ? የደሙ ባለቤት እሱ ከሆነ በደሙ ንጹሐን ያደረገን እሱ ነው ወይስ እሷ ናት? አንተ ቆይ ቤተክርስቲያን መልስልኝ። አርመዋል ብለህ ያልከውን ይሄንን ዝባዝንኬ መቼ ነው የታረመው? መቼ ና ተወጣት ራስህ ማለት ነው። ለኃጥአን ወረደ ለጻድቃን ይተርፋል እንዲሉ መቼ ነው የታረመው? ያው እኛን ንጹሐን አድርጋ ነው ወይስ አድርጎ ነው? እንደው ስታስበው እኛ ይህን ያክል ጅሎችን የመጨረሻ ጅላጅሎች ናቸው። የመጨረሻ ጅላጅሎች ይሄው የታረመውን አመት ሮያል። አሁን እኔ በመረጃ አውራኝ ለጴንጤ ብለን ነው እንደኛ ምን አድመጥ እናታችን እና ግዴታችሁ እያስገደድናችሁ እኮ እያሰረዝናችሁ እኮ ነው ወዳጄ፣ እያሰረዝናችሁ ነው። ለምንድን ነው ሮያል ዝም ብለን የምታወራ? እያሰረዝናችሁ ነው። እኔ እያሰረዝኳችሁ ነው። ይሄን መጽሐፍ የዛሬ 4 ዓመት ነው ገና ያተማችሁት። 4 ዓመቱ ኦኬ። እኛ ስንጠዘጥዛችሁ እኔ እዚህ ሶሻል ሚዲያ ላይ 12 ዓመት የማገልገል ከጀመርኩ ኦኬ። ጠዛው ሲበዛባችሁ ግንባራችሁን ስንላችሁ በራሳችሁ መጽሐፍት አባቶቹ ወደ መሰረዝ ወደ መደለዝ ገቡ። ኦኬ ደሙ የሚለውን እየሰቀጠጣቸው ደሙ እንዳይሉት ደም አሉትና አለፉት። እሺ ከዛስ ንጹሐን አድርጋ ነው አድርጎ መሆን የነበረበት። የደሙ ባለቤት ኢየሱስ ከሆነ አድርጎ ነው መሆን ያለበት አይደል? በደሙ ንጹሕ ያደረገን ማን ነው? አድራጊው ማን ነው? እሱ ወይስ እሷ? ምንድን ነው የሚሉት አባባል? እሱ ወይስ እሷ ነው ያልኩ። ዞሮ ኢየሱስ ክርስቶስ እንዳዳንን እየተናገረን እሱ ወይስ እሷ? ንጹሕ አድራጊው ማን ነው? ታረመት በላይ ያልከውን እኮ መጽሐፍት ነው እኮ ብራዘር። ይሄም ስፔሊንግ ኤረር ሊሆን ይችላል። ስፔሊንግ ኤረር፣ እናንተ ቤት ስፔሊንግ ኤረር። እሺ የስፔሊንግ ኤረር። እሺ እንደ ስሙ ነው ወይስ እንደ ስሟ? በሌላ ልምጣባ። እናንተ ቤት የሚታረሙ መቼ? ለምን አልቀጥለው? እንደ ስሙ ወይስ እንደ ስሟ ነው ንጹሐን ያደረገው? አልቀጥለውም። እንደ ስሟ ወይስ እንደ ስሙ ነው ንጹሕ ያደረገን? የታረሙ ካልቀጠልከው መናገር አልችልም። ኖ እንደ ስሟ ወይስ እንደ ስሙ ነው ንጹሕ ያደረገው? ምን እንደሆነ እኔ ቀጥላለሁ። ይኸው እንደ ስሟ ትርጓሜ ይላል። እሺ የስሟ ትርጓሜ ምንድን ነው? እንደ ልጇ አገልጋዮች። የስሟ ትርጓሜ ምንድን ነው ያልኩህ? እኔ አልቀጥለውም አላልኩም። ያው እንደ ስሟ ትርጓሜ ወደ ልጇ አገልጋዮች አባቶች ፍጹምነት መርታ በእውነት ታደርሰናለች። በኃጢአት ያደፈውን ከኃጢአት ምን ትለዋለች? ታነጸዋለች። ጉድፈላ ትክክል። ጉድፈላ እኮ አሁን ጉድፈላ በእውነት ስናረግ እኮ ጉድፈላ ነው። ቆይ ጉድፈላ ማለት ተንተከተከ ማለት ጉድ ይፈላል። ተንተከተከ ማለት አሁን ጠዋት ራሱ ጸሎት አድርጌያለሁ። አማልጅኝ ብዬ አሁን ተተፋዋለህ። እዚህ ለምንድን ነው የምተፋው? በእውነት አስተፋሃለሁ። አሁን በእውነት መድኃኔዓለም ምስክሬ ነው። በደንብ አድርገህ ነው አክትፍ ብለህ ነው የምትወጣው። ሶስት ነገር ልብ በል። ደሙ ብሎ የሚለውን ለመጽሐፍ ቀፈፋቸው፣ ደም ብለው አሉት። ችግር የለውም። ከዛስ በሴት አንቀጽ ከኃጢአት የምታነጻው እሷ ነች። ልብ በሉ፣ ታነጻዋለችና። አማላጅ ብትሆን ኖሮም እንደምለት ከኃጢአት ፕሊስ ሮያል አደርብኝ እሰጥሃለሁ። አንተም እንደ አባቶች ተረት ነው የምታወራው፣ ግን የትም አታመልጡ። ኤርሚያስ በወጥመዱ ይዞ ያሰቃያችኋል ማለት ነው። ከላይ እስከታች ከዳር አይታችሁ ትመጣላችሁ፣ ትሰቃያላችሁ ማለት ነው። ኦኬ እንዳደረብኝ እኔ ካወራሁ በኋላ እሰጥሃለሁ። ደግሞ አንተ የፈለከውን ታወራለህ። እዚህ ልብ በሉ። የደሙ ባለቤት እዚህኛው ላይ እሷ ናት ብለው አሉ።
እኛ ስንጮህባቸው ሰርዘናል እንዴ ነውር አይደለም እንዴ ብልግና አይደለም ብፁዕ አባታችን እንደዚህ ማድረጋችሁ እናንተ ግን ቤተክርስቲያኒቱ እንደዚህ በጣም እያሰደባችሁ የጴንጤ መቀለጃ ያደረጋችሁ ምናምን ብለው ሲሉባቸው ምእመኑ እየሄደ ሲጮህባቸው በቃ እንሰርዘዋለን እናስተካክለዋለን እናርመዋለን እንግዲህ ኮምፒውተሩ ተሳስቶ ነው በለው አሉ ማለት ነው። ከዛስ አረምን ብለው ሜት አድርገው ቆይ አረምን ብለው የዛሬ ሜት አድርገው ቆይ እዛው መሳቅ እኮ ትችላለህ። አረምን ብለው የዛሬ 4 ዓመት አረምን ብለው የታረመውን ልክ እንዳወጡት ግዙልኝ አልኳችሁ። ጌታ ይባርካችሁ ወንድሞቼ እህቶቼ፣ ገዛችሁልኝ። አስከስቼ መጣ ክትከታው ጀመረ። ይሄኛውንም ታምረ ማርያም ገና እዚህ ውስጥ የተጻፈውን ጉድማ አሳያችኋለሁ። ጌታ ኢየሱስ ክርስቶስ ምስክሬ ነው። ጉድ በነገራችን ላይ አዳዲስ ቆይ ሚዩት አድርገው እኔ ሳወራ ትደርብብኝ እሰጥሃለሁ። ታዲያ በየመሀል እየገባን ትናት በነኝ። እሺ ደም ብሎ የሚለውን ደሙ ብሎ ማለት ሲገባቸው ከልጇ ጎን በፈሰሰው ደሙ ነበራ መሆን ያለበት። ኦኬ የተፈለገው ግን ደሙን የእሱ ሳይሆን የእሷ ነው ብለው የሚል ነው ትምህርታቸው። የእነሱ ኑፋቄ ሰይጣናዊ ጅራት ያበቀለ ቀንድ ያበቀለ የስህተት ትምህርታቸው ደሙ የማርያም ነው የነሱ። ኦኬ ሚዩት አድርግ ሚዩት አድርግ። እናንተ በሐሰት አባቶች ጠላ እየጠጣረ እንዲ አፉን ሲከፍትብን የሚለው ሚዩት አድርግ። ራያል ከኔ ጋር ለመጣላት ካልፈለክ ሚዩት አድርግ፣ ካልሆነ ታይተወርዳለህ። ሰይጣን ምናምን ትላለህ እንዴ? አዎ ሰይጣናዊ ቀንዳም የሆነ ትምህርት ነው። ያው የስህተት ትምህርት እናንተ ነው። ኦኬ እሱም በመረጃ ታሳየናለህ። ታሳየናለህ እኮ በመረጃ ታሳየናለህ። ኦኬ ብራዘር የቷች አሁን በፎቶ ላይ ያስቀመጥካት እናንተ ናችሁ ወዳጅ። ግድ የለም መጣንባችሁ እኮ። ታዲያ ግን እናንተ በእኛ ፊት መቆም አልቻላችሁም። አይገርምም? እኛ እውነተኛ ቤተክርስቲያንን ብላችሁ የምትሉት የነበራችሁ ሰዎች እኛን ሐሰተኛ መጨረሻ የሚመጡባችሁ ነው ብሎ ካላችሁ ይኸው መጥተን ስናርገበግብህ እፊታችን መቆም አቃተህ ማለት ነው። ልታፍር የሚገባው አንተ ነህ። አንተ እውነተኛ ነኝ ብለህ ያልከው ነው ልታፍር የሚገባው። ሮያል ልታፍር የሚገባው እውነተኛ ነኝ ብለህ ያልከው ነው። እኛን ሐሰተኛ አድርገህ ሐሰተኞቹ መጥተው እንደ ጎርፍ እየጠረጉ ሲወስዱ ልታፍር የሚገባው አንተ ነበር። እሱ የባልቴቶች ወሬ ነው። አሁን ልጨርስበት። ታረመ ብለህ ያልከው መጽሐፍ እንዲህ 3 ገመናህን አውጥቼ ያስቀምጥልሃለሁ። ምን አድርጎ አይልም፣ አድርጋ እንደ ስሙ ስሟ ታነጻዋለችና እራሷን ታነጻው ታስነጻዋለች አይደለም። አድርጋሽ ምን ይሆን አድመጠኝ። ስለዚህ አድርጋ ብሎ የሚለውም ውሸት፣ ስሟን ብሎ የሚለው አውጡ ውሸት፣ ታነጻዋለች ብሎ የሚለው ውሸት። እንደዚህ አደባባይ ላይ እንደዚህ ፊት ለፊታችሁ እንደዚህ እየሰረዝን እናስተምራችኋለን። አጻጻፍ፣ ሰዋስው፣ አማርኛ ቆይ ምን እንዴ አሁን የላረከው እንዴ ምን ይፈጠር ምናምን ነገር ታረመ ብላ ያልከኝ መጽሐፍ አማርኛው ላይ እንኳን እንደዚህ የተዝረከረከ ነገር አለ። ግዕዙም ጋር ስንሄድ እንደዚህ የተዝረከ ኦኬ። እኔ እንግዲህ አሁን አንተ አለመረጃ ስለሆነ የምታወራው በቃ እኔ አሁን ተወሻላል። ዞሮ እመቤታችን አማላጅ ነችና እዚህ የተሰበሰባችሁ ጴንጤዎች የባልቴት ወሬ አሁን የባልቴት ወሬ ነው። ሮያል የነገረን ወንድሞች እናቶች ከላይ እስከታይ ተደራጅተው በባልቴት ወሬ ነው እምነታቸውን። በነገራችን ላይ ግን መረጃ አምጣ። ታረመ ብለህ ያልከው እንኳን ታምረ ማርያም 3 ስህተት አለበት። አዳምጠኝ አዳምጣለሁ። እሺ ቀጥል። ዳንከ ገናው ይኸውልህ ምን መሰለህ፣ ማንኛውም ነገር እንደዚህ እንትኖቹን እነዚህ መገላለጥህን እኔ አልጠላውም፣ እንደፈለክ በል። ግን ምን አለ መሰለህ እኛ ስለተጻፉ ሳይሆን ስለምናምንበት ነው። እኛ ክርስቶስን ሙቶልናል፣ እመቤታችን አማላጅ ነች ነው የምንለው እንጂ ውሸት ማርያምን ሞታላችኋለች አንልም። ጊዮርጊስም ሞቶላችኋል። እናንተ እኮ እንዴ እናንተ ቤት ማን ያልሞታለ? ለእናንተ ሲል የማንም ጠፍራ ሙሉ ጭምር እኮ ነው የሚሞትላችሁ።
ድሮ ቀር ቆይ ስርዓት አማርኛችን ስርዓት ይኖር ኖ በስርዓት ጠፍራም ያልኩ እነ ዘራ ብሩክን ማለት ነው። ዘራ ብሩክን እኛ በጥፍር ትድናላችሁ ብለው ስለምትል ማለት ነው። እንኳን ሰው ሞቶልህ አይደለም በጥፍር ትድናለህ እኮ ነው የምትለው ቤተክርስቲያን። እንግዲህ በስርዓት እናውራ ብለኛል። ከዚህ ላይ በሚቆረጥ ማለት ነው ሮያል። አሁን አንተ የስላሴን አመልካለሁ ብለህ ከዚህ ላይ ከግለሰብ እጅ ላይ ከዚህ ጋር የሚቆረጥ በዚህ ጥፍር 22 ትውልድ ይድናል ብሎ ሲሉ ዝም ብለህ ቢራህን እየጠጣህ ደንዝዘህ መቀመጥ ያለብህ አትነቃም። የሆነ ቦታ ላይ እንኳን ጥፍር መቁረጫ ባልነበረበት ዘመን የተወራ ዝም ብሎ ተረቶችን አታውራሽ። እሱን ቤተክርስቲያኒቱ ተረት የጻፈችው ማለት ነው። አንልም እንደዚህ አይነት ተረት እኛም አንቀበልም። ግን ምን አለ ቤተክርስቲያኒቱ ቆርጭ የጻፈችው ለምንድን ነው አትቀበለው? ክርስቶስ እኛ አምላካችን ነው ሞቶልን አይደለም። ስለዚህ እናንተ ስር ብታወሩ የምንቀይረው ነገር የለም። እየጮኩኝ እንዳላወራ ዛሬ ስራ ላይ ነኝ አልተመቸኝም እንጂ ጮኬ በደንብ አድርጌ እናገር ነበር። ግን ክርስቶስ አምላካችን ሁል ጊዜም ቢሆን እኛ ጌታችን ኢየሱስ ክርስቶስ ነው። እኛ ሁሉ መላእክትንም እናመልካለን ትላላችሁ፣ አናመልክም። የአክብሮት ስግደት እንሰግዳለን፣ ለእመቤታችንም እንደዛው። ግን ስጋና ደሙን የምንቀበለው የጌታችን የመድኃኒታችን ኢየሱስ ክርስቶስ ነው። የታደሉትን እንኳን እንደዛ አልደረስኩም። የማርያም ነው ቤተክርስቲያን የማርያም ነው ብላለች። የማርያም አንተን እንስማ ወይስ ቤተክርስቲያን እንስማ? አንተን እንስማ ቤተክርስቲያን እንስማ። ስጋና ደም ነው የምንተቆረበው ቤተክርስቲያን። ታዲያ አንተን እንስማ ወይስ ቤተክርስቲያን እንስማ? ታዲያ ሮያል አንተን እንስማ ወይስ ቤተክርስቲያን? አዎ አንተ የማርያምን ስጋና ደም ታዲያ ኦርቶዶክስ የምታቆርበው የማርያምን ስጋና ደም ነው የምትሰጣችሁ እኮ። በቃ ኤርሚያስ በቃ ቻው። ምንድነው በቃ የምትለው? እንዴ የማርያምን ስጋና ደም ነው የምታቆርበው ቤተክርስቲያን? ታዲያ ይሄን አታውቅም እንዴ? በጣም ተሳስተህ። ቆይ ከተሳሳትኩ አርመህ ትወጣለህ። ይሄን አታውቅም ግን? ኖ አዝናለሁ። ሮያል ይሄን አታውቅም በእውነት እኮ ነው የምልህ። የማርያም ጉዳይ ከተነሳ እኔ እናንተ እንደማንግባባ ይሄንን አታውቅም ወይ ነው ያልኩህ። ለምን አትመልስልኝም? ኖ ተብሎም አያውቅም ሆኖም አያውቅም። አዝናለሁ የሚለው ቃል ጨርሰዋለሁ ፋይሉን። በቃ የማይባል እያልክ እሺ ተው እንጂ። እሺ የፈሰሰው ደሜ ማን ነው? በቀራንዮ የፈሰሰው ደሜ ማን ነው? ሚዩት አድርገው። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? እሷ ነው። የምንበላው የምንጠጣው ስጋ የማን ነው? እሷ ነው። ምን አሉ? ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራተት ያለቀ ነበር። ዛሬ በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራል። በቀራንዮ የፈሰሰው ደሜ ማን ነው? ጥያቄ። ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል እንደ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? እሷ ነው። የምንበላው የምንጠጣው ስጋ የማን ነው? እሷ ነው። ያዙልን ብፁዕ አባታችን፣ ይሄ ሮያል የሚባለውን ልጅ ያዙልን። እዚህ ልጆቻችሁ ሰብስቡ። ቆይ ኦርቶዶክስ ልትጠላ የሚያደርጉ ሚዩት አድርግ። ሮያል ሚዩት አድርግ። ሊቀ ሊቃውንት ናቸው። የብሉይ እና የአዲስ ኪዳን መምህር ሊቀ ሊቃውንት የተባሉ ናቸው። ጳጳስ ብቻ አይደሉም። በጣም የተማሩ። አንተ ስላልክ አይደለም ቤተክርስቲያኒቱ ያለችው ነው። ሮያል ሚዩት አድርግ። ኦኬ። ቤተክርስቲያኒቱ የደቡብ አይ ቲንክ በደቡብ ውስጥ የጂንካና አካባቢ ይመስለኛል ወይ የጂማ አህጉረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ሕዝቅኤል። ኦኬ። ሊቀ ሊቃውንት ተብለው የሚጠሩ ማለት ነው። ብሉያትና አዲስ ኪዳን የተማሩ አይ ቲንክ የአራቱንም ጉባኤያት መምህርም ይመስሉኛል። ኦኬ። ግን እንዲህ ዝም ብለህ የምታላቸው አስኬማ ብቻ ደፍተው ጳጳስ ብቻ እንዳይመስሉ በጣም የተማሩ ናቸው። ኦኬ። በቤተክርስቲያኒቱ ያላቸው ማዕረግ
አንተ እዚህ ምን በላው የእሷን ደምና አይደለም ብለህ ስትል እሳቸው ምን ይላሉ? እሷን ስጋ አይደል እንደ የተዋሃደው ምን በላው የምንጠጣው ስጋ የማን ነው? እሷ ነው። እነዚህ ባዮሎጂካሊ ምን በላው የምንጠጣው ስጋ የማን ነው? በቃ ለውጧቸዋል። እኛ እንደዚህ ይኸውልህ፣ አሁን ሮያል ልጅ ነው፣ እሳቸው አባት ናቸው። አባትና ልጅ የተለያየበት አንድ አይነት ነገር የማይወራበት ኦርቶዶክስ ማለት ዘባቢሎን ማለት ነው። ባዮሎጂካሊ በሳይንሷ ራሱ እድሜ እንደዚህ ከፍ ሲል የሚናገሩትን አያውቁም። በቃ እንዳንተም ደግሞ ወጣቶች ሲሆኑ የምትናገሩትን አታውቁም። ሁለታችሁ የምትናገሩትን የማታውቁ ዝም ብሎ ከተማ በሚቀሰቅስ ማይክራፎን መጮህ ብቻ የታረደ ይመስል ከተማ መጮ ብቻ። አንተ እንኳን ምንም የምታውቀው ነገር አቦ ተወኝ። አንተ እንኳን ምንም የምታውቀው ነገር የለም። አሁን ውዳሴ ማርያም አልገጨህ ብለው እንዳሉት እውነት ነው። ውዳሴ ማርያም አልተማርክ፣ መጽሐፍ ቅዱስ አላነበብክ፣ ምን አትል። ጳጳስንም ስታገኝ ትዘረጥጣለህ። አንተ ማርያም የተባለች ጣዖት ብቻ ስትነካብህ ነው የምትለው። ግን ይሄው የማርያምን ስጋ ነው የምትሉት፣ የማርያምን ደም ነው የምትጠጡት። ኖ እነዚህ ጌታችን ዝም ብለው ያረጁ ምንም የሚናገሩትን ማያውቁ ሁሉ ስላወሩ በእነሱ እንገመታለን። እፈር በራስ አባቶች እንደዚህ እፈሩ። ኦርቶዶክሳን በራሳቸው አባቶች ማለት ነው። በቃ ይቅርታ ብለዋል። ደግሞ እኒህ ሰውዬ አላሉም። ለምን ከዚህ ሁሉ ስቃ አንተ ወደ ኢየሱስ አትመጣም? ብራዘርዬ ዛሬ አንዴ ቅርታ ብለዋል፣ አንዴ ስቀዋል፣ አንዴ ገልፍጠዋል ከምትል ለምን ከዚህ ሁሉ ምን አበሳ አንጀትን ለምን ታሳራለህ? ወንድም አለ እውነቴን እኮ ብዬ ሰማ። ኤርሚያስ በነገራችን ላይ አሁን ስራ ላይ ስለሆንኩኝ ስላልተመቼ ነው። አንድ ነገር ልንገርህ። አንዳንዴ እንደ ነብይነት ሞክር። እንትናን አልተመቸኝም ብለኸኝ አልነበር? መልኬ ክርስቶስን ክዶልሃል። ከኦርቶዶክስ ነው ከእኛ ጋር ወደ ኦርቶዶክስ ሄደ። ኦርቶዶክስ ደግሞ ክርስቶስን ታስክዳለች። አሁን ክርስቶስን ኦርቶዶክስን ሲሰድ ቆይቶ ከኦርቶዶክስ ወደ ክርስቶስ መካድ ነው የምትመጣው። ክርስቶስን ክዶ ኢየሱስ እኛ ጋር ጴንጤ ነበር። ቆይ አድምጠኝ። ጴንጤ ነበር፣ ጌታን ተቀብሎ እኛ ጋር ነበር። ወደ ኦርቶዶክስ ጠራችሁት። ከዛስ ወደ እስልምና ሳይሆን ወደ ክርስትና ሳይሆን የተመልሰው ከኦርቶዶክስ ወደ እስልምና ሄደ ማለት ነው። ልክ ብዙዎቻችሁ እንደምትሄዱት ማለት ነው። ያው ቆይ አንድ ቪዲዮ ላሳየ። ሳትሄዱም እኮ በእርግጥም እዚሁ እንትን ብላችኋል እናንተ። ምንድን ነው እዚህ ቫይታሚን ምናምን እልክለታለሁ ትንሽ የምግብ እጥረት ምናምን ነው አይደል? ጀምሮ ቆይ ወንድም አለ እናንተ እኮ እዛ መሄድም አይጠበቅባችሁም። እናንተ እኮ እዛ መሄድም አይጠበቅባችሁም። ስልክ ገብቶብኝ ነበረ። ቆይ አንዴ እነዚህ ግን ከስር የሚሳደቡትን በሹካ በልታችሁ ታውቃላችሁ ወይ? ታስቁኛላችሁ። በሹካ በልታችሁ የምታውቋት መስሎኝ። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ ቆይ የእህትየው ቪዲዮ የታለ? እህትየው የሰራሽው ቪዲዮ የታለ? ስፈልገው አጣሁት። መሲ አቤት ኤርሚ፣ የታለ ያ መንዙማው የሰራሽው? የታለ ያ መንዙማው የሰራሽው? አለ የትኛው ላይ ነው? እዚህ አሁን የገባሽ አሁን እዚህ ገጽ ላይ የገባሽበት ነው? ያኛው ላይ ነው? እዚሁ ላይ ነው። የለም ቆይ ልላክልሽ። ለእኔ አይታየኝም። አይደል ነው
ፈጣሪ ይመስገን። ጴንጤ ተሳዳቢ የሆነበት ዘመን እንዴት ደስ ይላል! ይህ ትልቅ ለውጥ ነው። እግዚአብሔር ይገባናል። ትልቅ ሀዘን ላይ እንዳለ ሮያልዬ፣ ትልቅ ሀዘን ላይ እንዳላችሁ ይገባናል። እግዚአብሔር መጽናናቱን ይላክላችሁ። ኦኬ፣ ያገኘሁት። እሺ ታዩ። ቆይ ኦኬ፣ አብሮ ለመሄድ ጉዳይ አለኝና እዛ ከዛር ዘንጊ ያሜናት ልጅ አንዱ የነ ጅብሪል ጓዲ ሁሌው ትእዝዝ ይለኛል ተኛም በቡኒ ሙሐመድ ነቢየ ሰለላሁ ዐለይሂ ወሰለም እያየኸው ነው። ሙሐመድ ነቢየ ሙሐመድ ነቢየ ሙሐመድ ነቢየ እያየኸው ነው። አይቼዋለሁ። ስለዚህ ማነው እንትና ማነው ፈለገ ምናምን ብልሃት በደንብ ብራዘርዬ ከኛ ጋር ጌታን ካደ። ከዛስ በኋላ ወደ ኦርቶዶክስ መጣ። ኦርቶዶክስ ደግሞ ወደ ሙስሊም ሪፈር ታደርግልሃለች። በቤት ውስጥም ሆነ ሰለላላ ትላላችሁ። ወታችሁም ምንም ያው ተመሳሳይ ባልና ሚስት ከአንድ ወንዝ ይቀዳሉ እንዲሉ አንድ አይነት አቅጣጫ ነው የምትፈሱት ሁለታችሁም። ተክቢር ነው ማለት ያለብህ አንተ። አሁን ከኛ ጋር እዚህ መተህ እንትን ማለት እሱ ትንሽ ፌር አይደለም። በእውነት ህሊና ዛሬ እንደ ልቤ መናገር አልቻልኩም። ስራ ግድ የለም እመቤትን እንደ ልቤ አንተ ስትናገር መመለስ አልቻልኩም። ቻለው በቃ ዛሬ ጌታ እኮ ነው ስራ ያስገባህ። እኔ ደግሞ በከብተ መርፌ እሰጥሃለሁ ማለት ነው። አልሰድብህም። እውነቱን ግን ቁጭ ቁጭ አደርጋለሁ። ጌታ ኢየሱስ ሆይ ቴንኪው። ዛሬ እንዳይሰድበኝ ሮያልን መስሪያ ቤት አስገብተህ አንድ ቢተነፍስ አለቃው ስለሚመጣበት አድርገህ መልአክ አቁመህ የመስሪያ ቤቱን አስተዳደር እንደ ቅዱስ ሚካኤል አቁመህ እንዳይሰድበኝ መጽሐፍቶች አውጥቼ ዜዝ ገብርኤል የዘካርያስን አፍ እንዳያስክ ሮያልን ይዘህልኝ እንደዚህ እየነገርኩት ነው። ቴንኪው። ስለዚህ ቀን እጅግ አድርጌ አመሰግናለሁ። ይኸው ስለዚህ እስላሞች ሄዱ ምናምን ብልሃት በለን እናንተ ጋር ነው ያሉት። ስለዚህ ሮያል ምን ጠየቅኩ? መጽሐፍቶቻችን ታርመዋል አልከኝ። ይኸው አመጣሁልህ። ናቴኝ ተው፣ አታንሳው ይህን ነገር። የውሾን ነገር ያነሳ ውሾ ይሆን ነው። ስለዚህ ለእግዚአብሔር የምታደርጉት ለማርያም የማታደርጉት ስንት አለ ብዬ ስልህ አንድም የለም። ለምን? ለእግዚአብሔር የምታደርጉትን ነገር ሁሉ በሙሉ ለማርያም ታደርጋላችሁ እናንተ ቤት በሙሉ። ስጋና ደሙን አናረግም። ስጋና ደሙን ይኸው በጾነታቸው የእመቤታችንን ስጋ አይደለም የምንበላው እኮ አሉ እኮ። ተሳስተው ነው የእድሜ ዛሬ ከምን አይነት ቀን የእድሜ የጥፍር የሽበት እያልክ ጊዜያችንን ወይ ስታደርገው እንዴ? እኛ እናንተ አባቶቻችሁን ከመጽሐፋችሁ ከገድላት ድርሳናታችሁን እናንተን ከመጽሐፍ ቅዱስ እኮ ማስታረቅ ደከመን እኮ። በጸጋው መቼም ጌታ ኢየሱስ ረድቶን እንጂ እኮ ደከመን ብለን ስንል ደግሞ እንደዚህ ደክሜ የምለቅ እንዳይመስልህ። እንደነ አክሊለ ወደ ጓሮ አልገባ። ኦኬ፣ እንደነ ልደተ ቃል የቢራ ማስታወቂያ አልሰራም ሄጄ ማለት ነው። እንደነ ፈሌ ዘጠኝ ሞት መጣ ብሉት አንዱን ግባ በለው እንደሚል እንዳገሬ አይደለም። ፈሌ 9 ሴት አምጥቶ 9 አስገብቶ 10ኛዋንም ደግሞ በኋላ ያስገባል ማለት ነው። ቀስ እያለ አየህ፣ ጴንጤ በዓላማ ነው ወይ? ይቅርታ እንደ ልቤ መናገር ስላልቻልኩ ልውጣ በቃ። አይ ነው ቁጭ በል። ቀኑ ዛሬ የኔ ነው። ቀኑ የኔ ነው ዛሬ። ቁጭ በል። ቀኑ የኔ ነው። አውቆ ነው ጌታ መስሪያ ቤት ያስገባ። ኖ እንዳትወጣ አስር ያለው ገዝቻለሁ። እንዳትወጣ እንዴ! ልናገርበት። አየህ፣ ለዚህ ነው ጌታ ግን በቃ
ያስገባ። ለዚህ ነው ማለት መስሪያ ቤት ዝም ብለህ መጠጣት ነው። ኦኬ። ስለዚህ በዓላማ ነው እኛ የተሰለፍነው ነው። ለማርያም ለእግዚአብሔር የምታደርጉት ለማርያም የማታደርጉት አንድ እንኳን አይኖርም። ሮያል አንድ ይሄኛውን በፍጹም ይሄኛው ለእግዚአብሔር ነው የምናደርገው። ይሄኛውን አሁን ለእግዚአብሔር የምናደርገውን ጉዳይ ለማርያም ግን አንድም አናደርግም አትሉ። እናቱ የወለደችው ኦርቶዶክሳዊ መጥቶ እስኪ ለእግዚአብሔር ብቻ የምታደርጉት ለማርያም የማታደርጉት ምን አለ? ቪዲዮ ከፍታለሁ፣ መጽሐፍ ትገልጣለሁ። የዚህ ቤት ክፋቱ ይሄ ነው። የኤርሚያስ ክፋቱ ብለህ ካልከኝ መጽሐፍ ትከፍትብሃለሁ፣ ቪዲዮ ከፍትብሃለሁ፣ ማስረጃ፣ መጽሐፍ ትከፍትብሃለሁ፣ ማስረጃ፣ የቤተክርስቲያኒቱን መረጃ ማለት ነው። ስጋ ወደሙ እኮ አልከው። ስጋ ወደሙ ብፁዕነታቸው ብፁዕ አቡነ ሕዝቅኤል እኮ ተናገሩ። እሳቸው ብቻ አይደለም ቆሞስ ሁሉ ጭምር ተናገሩ። እንዴት እናድርግ ሮያል? አንተን እንስማ ወይስ አባቶችን? ሊሰሙ እኮ የሚገቡት አባቶች ናቸው። በእድሜም አባት ስለሆኑ አባቶች ናቸው መሰማት ያለባቸው። የምንበላው የእሷን ስጋ ነው፣ የእሷ ደም ፈሷል። ቆመስ እየቆይ በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከእሷ ነው፣ የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃዱ ኑፋቄ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ኦርቶዶክስ የፍጡር ስጋ ነው የምትበላው፣ የፍጡር ደም ነው የምትጠጣው። ቫምፓየር ሆናችኋል ማለት ነው። ዝም ጭጭ ምጭጭ ነው ዘመኑ። የወንጌል ነው ብዬ ስልህ እንዲህ አይነትን ተረታምማ አልኩ እንደ አሻሮ ነው የምቆላው እያጨስኩ። ያው የእሷን ስጋና የእሷን ደም ነው የምንበላው፣ የእሷ ደም ነው የእሷ ደም ነው የምንጠጣው፣ የእሷን ስጋ ነው የምንበላው ብለዋል። ስለዚህ ስጋና ደሙ ነው ብላ ያልከው ኖ የማርያምን ስጋና ደም ትበላላችሁ ትጠጣላችሁ። አምልኮተ ፍጡር በኦርቶዶክስና በካቶሊክ የተጧጧፈ ነው ብለን ስንል በመረጃ ነው፣ በመረጃ በማስረጃ ነው። ታዲያ የምታወራው ካለ እሰጥሃለሁ። ምን ነው ወራሁት ብለህ ነው? ዛሬ ለአንተ ነው ቀኑ። በቃ ጌታ ኢየሱስ ሆይ ወር ሙሉ አስገባልኝ በተከታታይ። አለቃው ያለ እረፍት ያሰሩት ሮያልን፣ ምክንያቱም አላስወራ ብሎ ስላለን መስሪያ ቤት ግን ሲገባ አፉ ይያዝልናልና። ቴንክ ዩ እንደዚህም ለካ አለው ጌታ መድኃኔዓለም አሰራር። መንገዱ ዘወርዋራ አይደል? አንድ እደውላለሁ፣ አንድ ብትተነፍስ እንትን እላለሁ። እሺ ጸዲ ፔንቴ ነው እያለች ነው፣ ሮያል ፔንቴ ነው እያለች ነው። ጸዲ እሺ፣ እንዴት ነሽ? ኤርሊ አለቃው ጀርመንኛ የሚያወራ ስለሆነ እኔ እናገርልሁ፣ ችግር የለውም። ሮያልዬ ይወደኛ፣ እኔም እወደዋለሁ። ግን ጌታ ይባረክ። የነገ ወንጌል ሰባኪ ይቀመጥ፣ ችግር የለውም። እሺ ጸዲ ማይክሽ ሚዩት ነው። እሺ እህትየው እንዴት ነሽ? እግዚአብሔር ይመስገን። መቼ ነው የገባሁት? እኔ መግባቴንም አላውቅም። ላክሽ አስገባንሽ። ኦኬ፣ በስተት ይሆናል። ምን ታያለሽ? አሁን እኮ የምታወራው እስካሁን የምታወራው ላይ ግለሰቦች የሰሩትን ስህተት ነው። እሱ ደግሞ እናንተን ቤት የሀገር ማሳየት እንችላለን። አሳየን። እኛ አምልኮተ ፍጡር እኛ እናደርግ ከሆነ በመረጃ ታሳይናለሽ። ቤትም ከፍተሽ ቢሆን ማለት ነው። አሁን ጊዜ ለተነሳው ነገር ሲያሳየን እኮ ግለሰቦች አይሳሳቱ። አይ ግለሰቦች አረ ቤተክርስቲያኒቱ ነች የተሳሳተችው በዚህ ጉዳይ ላይ ኖ። አሁን የድንግል ማርያምን ስጋ ነው የምንበላው ያሉት አባት ምን ሊሉ እንደፈለጉ ግልጽ ነው። ቢሆንም ማለት የለባቸውም። ግልጽ ነው። እንደናንተ አይነት ሰው ሊሰናከል ስለሚችል እኛ እንረዳለን። ጀስት ተስጋዋ ስጋ እነስተዋል ለማለት ፈልገው ነው። አይ አይደለም።
ይሄን አለኛ አማርኛ የማይገባን ገሪብ አድርገሽን ቆጥረሽን ነው እንዴ? አንደኛ በቤቱ እንዳደገን እንዳትረሹ። ቆይ አንደኛ የእሷን ስጋ ነው የነሳው አላሉም? ቆይ ከእሷ ነው የነሳው አላሉም ብለዋል። ከእሷ ስጋ ነስቷል ብሎ ለማለት የእሷን ስጋ ነው የምንበላው የእሷን ደም ነው የምንጠጣው ብሎ ማለት ምን አመጣው? እሱ ጋር ነው ስህተቱ። ግን ኦርቶዶክሳዊ ማይንድ ያለው ይረዳዋል። ያህል ኑፋቄ ነው ማለት አይቻልም ነው። የፍጡር ስጋ እየበላ እንበላለን። ኑፋቄ ማለት ከስጋዋ ስጋ አልነሳም ማለት ነው። እሱን ያለ ማንም እሱ ዮናታን አክሊሉ ነው ያለው አላለም። ያለውንም እኔ ይቅርታ አስጠይቀዋለሁ ወንድሜ። በቃ እኮ እንዲህ ሰው ይሳሳታል ልልህ ነው። ይቅርታ ጠይቋላ። ያንቺ እኮ እኛ አባት ግን ይቅርታ አልጠይቁም እንዲህ አይነት ኑፋቄ ተናግረው። የእኔ ወንድም ግን ዮናታንን እኔው ራሴ አምጥቼው ይቅርታ አስጠይቀዋለሁኝ። እኔው ራሴ አምጥቼው ለምንድን ነው ይቅርታ የሚጠይቁት? ማንን ነው ይቅርታ የሚጠይቁት? አጠቃላይ ትምህርቱ ትክክል ስላይደለ የእኛኑ የወንጌልን አማኞች ነው ይቅርታ ይጠይቀው። እናንተ ምን አገባችሁና ይቅርታ ይጠይቃል? እኔ የራሴን ወንድም ቆይ አድምጭኝ። እኔ የራሴን ወንድም ኤርሚ እዚህ ላይ የተናገርከው ትክክል አይደለም፣ ማነው ዮኒ እዚህ ላይ የተናገርከው ትክክል አይደለም ብዬው ይኸው በራሴ ፔጅ ላይ ላሳይሽ። እንደዚህማ አይቻልም ብዬ በውስጥ አውርቼው ከዛስ በጉዳዩ ላይ ከተማመንም በኋላ መጥቶ በእኔው ቤት ራሴ ወንድሜ ዮኒን ይቅርታ መጠየቅ አለብህ፣ ይሄ ትምህርት ትክክለኛ ትምህርት አይደለም ብዬው በጣም ትሁት የሆነ ወንድም ስለሆነ አሁንም ብዙ ስህተቶች እየሰራ አሁን የተጠቅሽ የአንቺ ፂማሙ ሰውዬ የማርያም ስጋ ነው የበላ ነው የማርያም ደም ነው የጠጣ ነው ብሎ ያሉት እንዲህ አይነት ኑፋቄ ተናግረው እንኳን ይቅርታ አላሉም። የት ነው የምትደበቂው? የት ነው የምትደበቂው? የእኔ ወንድም ግን እንደዚህ ይቅርታ ጠይቋል። አየሽው? ያው ነገረ ማርያም ላይ ማለት ነው ሶሪ ነገረ ክርስቶስ ላይ ኢየሱስ ክርስቶስ ብቻ ነው የኃጢአትን በሁለት ባህሪያት የሚታወቅ በባህሪያቱ መካከል ያለው ልዩነት እንደዚህ ጋብዤው በውስጥ አውርቼው ዮኒ ትክክል አይደለም የተናገርከው ተሳስተሃል ብዬው አዎ ተሳስቻለሁ ትክክል አይደለም ብሎ ተማምነን መጥቶ እንደዚህ ይቅርታ ጠይቋል የዛሬ 7 ዓመት። አሁንም እናንተ አዲስ ነጠላ ዜማ አስተምሮት ማን አስተምሮት ራሱም ተምሮ እኔም ወንድሙ ነገሬው ሌሎችም ወንድሞችና እህቶች ነግረውት 5 ዓመት እኮ ሙሉ ህዝብ ሲያስተምር ነበር። ውሸት ነኝ እኚህ ፂማሙ ሰውዬ የዋሹትን ለምንድነው ይቅርታ ያልጠየቁት? ስጋን የለበሰ ከሷ ነው የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃዱ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ይህንን አጋንንታዊ ትምህርታቸውን መቼ እሳቸው ይቅርታ ጠየቁ? አንቺ እንኳን ራሱ እዚህ ጋር ትክክል አይደሉም ብለሽ ያልሽውን ይህንን አጋንንታዊ ትምህርታቸውን ፂማቸውን አስረዝመው ያቀረሹትን ስህተት መቼ ይቅርታ ጠይቁ? እኛ እንረዳለን ምን ሊሉ እንደፈለጉ ነው አይደል? ስህተትማ ቢሆን እንደ በቀደሙ ሰውዬ እናንተ ትረዳላችሁ። ኦርቶዶክሳዊ ማይንድ አላል በብልሃት መረዳት ልክ ነው አይደል? ልክ ነው። አብሮ ስህተትን የተግማማ ስህተትን ጠርጎ መሄድ የኦርቶዶክስ ማይንድ ሴት ነው። በጣም እናውቃለን እሱ። እሺ የማይረዳ ይኖራል። እንደናንተ ናቸው። ይሄኛውንስ እንዴት ትረጂዋለሽ ታዲያ? ለምሳሌ ዛሬ ያነሳነው አምልኮተ ፍጡር ወይ ደግሞ የፍጡር አምልኮ በኦርቶዶክስ ብያለሁኝ ርዕሱም ማለት ነው። ጸዲ ፍጡራንን ታመልካላችሁ አይደል? በኦርቶዶክስ ኖ ኔቨር። በእውነት አታመልኩም? አናመልክም። ከፍጡራን አንዷ ማርያም ነች አይደል? እሺ እንዴት ናችሁ? እድል ይሰጠኛል አንድ ደቂቃ ማለት ገባው። ይቅርታ ሜት አድርገው ስጠው፣ ችግር የለውም። ሄድም ስጠው፣ እሰጠዋለሁ። እሺ ኦኬ፣ ከፈቀድሽለት እሺ እሰጠዋለሁ። እሺ እንኳን ደህና መጣሽ ወንድማችን። እሺ እንኳን ደህና ቆያችሁኝ። ታንኪዩ ስላስገባችሁኝ። አሁን ከሙሉ ወንጌል ሁኛለሁ። አሁን ግን ያው ከኦርቶዶክስ ያለውን ከላሊበላ ስለሆነ የምናገረው የምትወያዩበትን ነገር እየሰማው ነበርና ከስዕላት አምልኮ በላይ ከየት ቤተ እምነት ነው? አሁን ከፕሮቴስታንት በላይ ከክርስቲያን ያው የምልህ ግን እኛ አካባቢ የሚደረገውን ነገር ላስረዳ ነው። የት የሚደረገውን የምታስረዳው? እዚህ ላሊበላ የሚደረገውን የፍጡራን አምልኮ ለማስረዳት ነው። ኦኬ እሺ
አሁን ኦርቶዶክሳውያን ላይ ያለው የስዕላት አምልኮ ብቻ ሳይሆን እዚህኛ አካባቢ ንጉሱ ላሊበላ ሞቷል። ከሞተ በኋላ ህዝቡ የሚረባረብበት ነገር አለ፣ የሬሳውን አፈር ማለት ነውና ከስዕላት አሁን አንተ ኤርሚ እና ሌሎቻችሁ የሚገርማችሁ ስዕላትን ነው የምታነሱት ብዙ ጊዜና ሰዎች ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውን ካነበቡ በኋላ እንኳን የሰውን አፈር አሜሪካ ድረስ ይላካል። የሚገርም ነገር ያ አፈሩ ነው የሚያድነን ተብሎ የሱ ሬሳ አፈሩ ማለት ነውና የዚህ አይነት ነገርም አለ ኢትዮጵያ ውስጥና ይሄን ነገርም በደንብ እንድታዩት በጣም የሚያሳፍር ስለሆነ አገራችን ላይ የሚደረገውና ህዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ስለሚል ማለት ነው። ስዕላትን ነው አሁን እናንተ ብዙ ጊዜ የምታነሱትና እዚያ የሱን ሬሳውን ውስጥ ያለውን አፈር ልክ ሙስሊሞች እዛ መካ ላይ እንደሚፋጁበት ነገር ልክ እንደዛ ነው የሚፋጁት እዚህ ኦርቶዶክሳውያን ማለት ነው። እሱን ለመጨመር ነው። አመሰግናለሁ። ቴንክ ዩ። ዝም ብለህ አንተ ራሱ ሌባ ደብተራ ነው። ድምጽ ያስታውቃል። ሌባ አገልግሎት እናመሰግናለን። ኤርሚ ነገራችን ላይ ከዚህ በኋላ እንግዶች እንደዚህ በጣም ነው የምናዳምጠው እዚህ ችግር የለም ኤርሚ እና በጣም ነው የምናመሰግነው። እሺ ነው ቆይ እሰጥሃለሁ። ሮያል ከዚህ በኋላ ማይክ ከፍተህ እንግዶች እንደዚህ ከተሳደብክ ጌታ ምስክሬ ነው ከኔ ጋር ትጠጣላለህ። እታች ሆነህ እንደ ቀድሞ ትሰድበኛለህ። አላስገባህም ማለት ነው። እንግዶች ሪስፔክት ማድረግ የፈለጋቸው ኦርቶዶክሳውያንም ይሁኑ ጴንጤም ይሁን ማንንም የገባውን ሰው አንተ ማንም እንዳልሰደበ ሪስፔክት አድርገን እንደምንሰማ ሁሉ አንተም ልክ እንደዛ አድርገን ትሰማ። በጌታ ፍቅር ጠይቃለህ። እሺ እንደዚህ እንዳትሳደብ። ቀደም ሲጀመር ላሊበላ ላይ መናፍቅ የለም። ላሊበላ ቅዱስ ላሊበላ ላይ መናፍቅ የለም። ካለም ሱሰኛ የነበረ ሰካራም የነበረ ሰው ተታሎ የሄደ ካልሆነ በስተቀር እዛ አካባቢ እንደዚህ የሚያደርግ የለም። ካለም በማስረጃ ያሳየን። ኦኬ እሺ ቴንክ ዩ። ስለዚህ ምን እያለች ነው? የላሊበላን መቃብር ጋር ያለውን ወይ ደግሞ ሌሎች ቅዱሳን የተባሉ ሰዎች ጋር ያለውን መቃብር የተባለውን አጽም ጋር ያለውን አፈሩን ዝቀው አይወስዱም እያልሽ ነው አይደል? አዎ ያሳይ፣ በማስረጃ ቪዲዮ ከፍቶ ያሳይ። እሱ ወንድ ከሆነ ቪዲዮ ይክፈት። እኔ ከፍታለሁ። እንኳን እመት የሚባለውን ነገር ታውቂያለሽ? ማይክ አትዝጊ። አዎ ግን ሰውየው ፊቱን ያሳይ። ቆይ አድመጭኝ። የት ነው ወዴት ታውቂያለሽ? አዎ እምነት አውቃለሁ። የሬሳ አይደለማ። ቆይ ምንድን ነው ነው ያልኩሽ? አፈር ነው፣ የተቀደሰ አፈር። አፈር ብቻ ነው ወይስ ምንድን ነው? ሌላስ? አመድም ነው። የምን አመድ ነው? የእንጨት ነው። የት የተገኘ አመድ ነው? ቤተክርስቲያን። ኦኬ ቤተክርስቲያን ምን ሲደረግበት የተገኘ አመድ ነው? የመስቀል ዕለት ደመራ ሲበራ አመዱ እንደ እምነት ይቆጠራል። የእሱን አመድ ነው የምትወስዱት በጥብጣችሁ የምትጠጡት? አፈሩስ? አፈሩም እንደዛው። ክርስቶስ ራሱ አይን አላበራበትም። ጭቃውን በምራቁን ተፍ ብሎ እግዚአብሔር በፈለገው ይሰራል እኮ። በጥብጣችሁ ጠጡ አለ። እንደፈለግን ብናረገው ይፈውሰናል። እምነታችን ነው የሚያደርገው። በጥብጣችሁ ጠጡ አለ ወይ ነው ያልኩት። አላለም። ለምን ይላል? ለምን ይላል? በጥብጣችሁ ጠጡ እኮ ኬት አምጥታችሁ ነው ታዲያ የመቃብር አፈር እየሄዳችሁ የምትወስዱት? ይሄ ውሸቱን ነው። ይሄ ሰውየው አሁን ያወራ የተላበደው ሰገጤ ውሸቱን ነው። ስድብ ተው እኮ እሱ እውነተኛ ከሆነ ቪዲዮ ያብራ እስቲ። ከላሊበላ ከሆነ ቪዲዮ ያብራ። ለምን ቪዲዮ ያብራ እኮ እስቲ እንደ እውነት ለክርስቶስ ስለ ክርስቶስ ከሆነ በድፍረት የሚመሰክረው ቪዲዮ አብራ ብለው ታዲያ እንደዚህ ብሎ አይዋሻ። ነፍሰ ገዳዮች ስለሆናችሁ ልታስገድዩ ማለት ነው። አያበራም። እኛ መጫጣንና የፍጡር አምልኳችሁ በአደባባይ አቤል ኬት ቤተ እምነት ነው? አቤል አሁን የገባው ሰው አቤል ወይ ኤርሚ ኬት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። የአንተ ውጤት ነኝ ኤርሚ እና ሮያልን ጥያቄ ሊጠይቆ ፈልጌ ነበር ልገባ የፈለግኩትና ወጥተዋል። አሁን ምን ማለት ነው? የአንተ ውጤት ነኝ ማለት ወይ ደግሞ ጸዲንም መጠየቅ ይችላለሁ?
ቆይ ምን ማለት ነው? ያንተ ውጤት ነው ማለት ምን ማለት ነው? እኔማ በአንተ አገልግሎት ጌታን ያገኘው ሰው ነኝ። ከዚህ በፊትም እኮ አውርተናል እኮ ባለፈው። እኔማ በአንተ አገልግሎት ጌታ ኦኬ። ስለዚህ የኔ ውጤት ሳትሆን የደሙ ፍሬ ነው ማለት ነው። በክርስቶስ ኢየሱስ አምነህ ስለዳንክ እሱ ስለሆነ ያዳንህ። ቆይ እኔ ለቀቅ እሱን ጠበቅ ነው ማድረግ ያለብህ ጌታም ማለት ነው። እኔ ምንድነኝ? በቃ በዚህ አገልግሎት በኩል ጌታን ተቀበለ ከሆነ እኔ እሱ አገልጋዩ ነኝ። ያዳንህ ኢየሱስ ነው። yes አይ ባንክ ያንተ ትምህርት ውጤተኛ ማለት ነው። ያ ቴንክ ዩ እሺ ሮያል ወጥቷል። አይ ቲንክ ጻዲን ጠይቃ ከፈለክ ያ እሺ ጻዲ አለሽ? እየሰማሽኝ ነው? አለሁኝ። ኦኬ እሺ ማርያምን ታመልካለሽ? አይ ማርያም አላመልካትም። እሺ እግዚአብሔርን ታመልካለሽ? አዎ። ኦኬ እሺ ለማርያም ትሰግጃለሽ? ኦኬ እሺ ለማርያም ትሰግጃለሽ? ወይ ጠቅለል አድርጋ አንድ ጥያቄ ጠይቀኝ። እሺ ለማርያም ትሰግጃለሽ? አዎ ሰግዳለሁ። እሺ ለእግዚአብሔር ትሰግጃለሽ? ወይ ጉድ! ኧረ እባክህ ምንድነው የማይረባ ጥያቄ ነው የሚጠይቀኝ? መልሽልኛ። መጨረሻ ጥያቄን ጠይቄሻለሁ። አዎ ለምን አልሰግድም? እሺ ስለዚህ ለማርያም ለእግዚአብሔርን ትሰግጃለሽ ማለት ነው? አዎ። እሺ ለእግዚአብሔር ምን አይነት ስግደት ነው የሚሰግጂ? የአምልኮ ነው የምንድን ነው የሚሰግጂ? አዎ የአምልኮ ነው። ለማርያምስ? የአክብሮት የጸጋ። ውሸት። እውነቴን ነው። ለምን ዋሻለሁ? እሺ አሁን ወደ ዮሐንስ 4:24 ልሄድ ነው። ዮሐንስ 4:24 ምንድን ነው የሚለው? እግዚአብሔር መንፈስ ነው፣ የሚሰግዱበትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ይሄ ለእግዚአብሔር የሚገባ ስግደት ነው። ለማርያምስ ምን አይነት ነው? በመንፈስና በእውነት ነው ወይስ በምንድን ነው የሚሰግዱት? ጸዲያለሽ? መልሽለት አጸልይ። ለድንግል ማርያም የምንሰግደው ስግደት የአክብሮት ስግደት ነው አልኩት እኮ። በመንፈስና በእውነት ነው ወይ ይላል? አይ እኮ ስግደት ትሰግጃለሽ፣ ግን ስግደቱን ለእግዚአብሔር አሁን በእውነትና በመንፈስ ነው የሚሰገደው። መጽሐፍ ቅዱስ ነው የሚለው። ግን ለማርያም ሲሰግጂ በእውነትና በመንፈስ ነው በምንድን ነው የሚሰግጂ እያልኩሽ ነው። እኔ የምሰግደው ከጉልበቴ በርከክ ብዬ ስዕሏ ፊት የአክብሮት ስግደት እሰግዳለሁ። ስለዚህ በእውነትና በመንፈስ አይደለም ማለት ነው ወይስ ምንድነው ታዲያ? አይደንቲፋይ አድርግልኛ። አይ አንተ እንደምትፈልገው እኮ አይደለም። እኔ እንዴት እንደምሰግድ ለምን እንደምሰግድ እኮ መለስኩልህ። ካልገባህ እለፈው። እኔ እኮ ለምን ትሰግያለሽ ምናምን እኮ አላልኩሽም እኮ። እንዴት ነው የሚሰግጂ? በእውነትና በመንፈስ ነው ወይስ እንዴት ነው የሚሰግጂ እኮ ነው ያልኩሽ ያለሁት። በለበጣ ነው የምትሰግደው። በለበጣ በማሾፍ በመቀለድ በቃ እሺ በቃ ያውራትና ይሄ ልጠይቃት ነው አልመለሰችልኝ። አይ በለበጣ አይደለም በሲሪየስ ነው የምሰግደው። ለምንድን ነው በለበጣ የምሰግደው? በእውነት ነው የምሰግደው። መሲ ከቀጥየት ይው እሺ እኔም ልጠይቀዋ አቤልን። ጸዲዬ ቆይ ከኔ ጋር እናውራው እንዴ? እሺ ቀጥይ ጠይቁ። እሺ እንጠይቅሻለን በደንብ አድርገን። ጥያቄ ምንድነው? እሷን የጠየቀች ጥያቄ ላይ ለማርያም እንዴት ነው የምትሰግጂላት? ለእግዚአብሔርም ትሰግጃለሽ፣ ለማርያም እንዴት ነው የምትሰግጂላት? ተናገርኩ እኮ የአክብሮት ስግደት አልኩኝ እኮ። ኦኬ እሺ የአክብሮት ስግደት። ለጌታስ ምን አይነት ስግደት ነው የምትሰግጂው? የአምልኮ ነው። የአምልኮና የአክብሮት። እሺ የአክብሮት ስግደት ለፍጡር እንድትሰግጂ
ማን ነው የነገረሽ? የትኛው መጽሐፍ ቅዱስ ነው ያዘዘሽ? መጽሐፍ ቅዱስ ላይ እኮ ለንጉሱም ለእግዚአብሔርም ሰገዱ ሲል ይሰማል። ቅዱስ ዮሐንስ ለመልአክ ሲሰግድ አይተሻል። ክብር ለሚገባው ክብር እንሰጣለን። አትስገዱ የሚል ደግሞ የለም። አንቺ አለ ብለሽ ካሳየሽኝ አትስገዱ የሚል አሁን አቆማለሁ መስገድን። እሺ አትስገዱ የሚል የለም። ስገዱ የሚል ሳለ ለማርያም ለፍጡር ወደ ፍጡር እንድትሰግጂ ሲሰግዱ አለ። አዎ ሲሰግዱ ቅዱሳን ሰዎች ሲሰግዱ ይታያል። ሰው እያወራን ያለ ነው አንቺ ስለምታመልካት ማርያም ነው አይደለ? ለማርያም እንድትሰግጂላት እያዘዘሽ። እኔ አላመልካትም ማርያምን። አሁን ደግማችሁ እንዲህ ካላችሁ እንግዲህ የአእምሮ ችግር አለባችሁ ማለት ነው። እኔ አላመልክም ድንግል ማርያምን። ቆይ አንዴ እዚች ጋር መደላደል ሰጥቻችሁ ልሂድ። ኦኬ ማርያምን አታመልኪም አይደል? ጸዲ አላመልክም እንዴ? ይሄ እኮ ራሱ ማመልካት ከሆነ አላመልክም ማለት ክህደት እኮ ነው። ገባ? እኔ በእናንተ ፊት አላመልካትም እያልኩ እየመሰከርኩኝ ለምን ታመልኪያለሽ ትሉኛላችሁ? በግድ ነው። እንደዛ እንዳንልሽ ነው አሁን ድጋሜ ጠየኩሽ። አታመልኪያትም አይደል? አዎ ኃጢአት ነው። ኃጢአት ነው እኮ ንፋቄ፣ ምንፍቅና ነው። ማርያምን ማምለክ ምንፍቅና። ቤተክርስቲያን ታውግዛለች። እሺ ኦርቶዶክስ ውስጥ አመልካለች አታመልክም? ታውግዛለች እያልኩ ድንግል ማርያምን የሚያመልኩትን ታውግዛለች። አታውግዝም፣ ታስተምራለች። እንደውም አምልኩ ብላ። በፍጹም ኤርምያስ ስህተት ነው። ይኸው ቤተክርስቲያኒቱ በዋልድቢት አንድነት ገዳም ቤተክርስቲያኒቱ ለጥቅም በዋለችው አሁንም በአገልግሎት ላይ የዋለ መጽሐፍ ኦኬ፣ በቅዱስ ሲኖዶስ አባል ተመርምሮ ታይቶ የተጻፈ መጽሐፍ ገጽ 56 ኦርቶዶክስ እንዴት እንደምታመልክ አንቺ አታመልኪም። ኦኬ አንቺን አንልም። ኦርቶዶክስን ግን ወከለች ስለመጣሽ ቤተክርስቲያኒቱን ግን እያልን እንጠይቅሻለን። እህትየው ጠይቅሻለች። ያው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ካለ በኋላ እንደዚሁም መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። የአብና የወልድ የመንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ የኢየሱስና የእናቱ የመስቀሉ ደግሞ ሶስትነት ትክክል ነው ያለች ነው ቤተክርስቲያን። ከዛስ እንዲህ እናምናለን፣ እንዲህ እናመልካለንም፣ እንዲህ እንናገራለንም እናመሰግናለንም አለች። በዚህ መካከል እንዲህ ነው የምናመልከው አለች። አንቺ አናመልክም ትያለሽ። ማን ነው? አብን፣ ወልድን፣ መንፈስ ቅዱስን፣ ማርያምና መስቀሉ ሶስቱ ትክክል ናቸው ብለን የአብ የወልድ መንፈስ ቅዱስ ሶስትነት ትክክል እንደሆነ ሁሉ እንደዚሁም ደግሞ መስቀሉና እናቱ ከኢየሱስ ክርስቶስ ጋር እኩል ስለሆኑ እንዲህ እናመልካለን ብላለች። ኦርቶዶክስ ያው ታመልካለች ማለት ነው። አሁን አንቺ አላመልክም ብለሻል፣ ቤተክርስቲያኒቱ ግን ታመልካለች። ከፈለግሽ ደግሞ ከአባ ጊዮርጊስ ዘጋስጫ መጽሐፍትም ላይ አምጥቻ ሳይሻለሁ ማለት ነው። ኦኬ ስለዚህ ኦርቶዶክስ ይኸው እንዲህ እናምናለን እንዲህ እናመልካለንም ብላለች። 4 ነጥብ። ስለዚህ ኦርቶዶክስ በግልጽ ነው፣ ኦርቶዶክስም ካቶሊክም በግልጽ ነው የጣዖት አምልኮ የፍጡሩን አምልኮ የሚያመልኩት ማለት ነው። አንቺ በግልሽ አላመልክም ብለሽ ያልሽው እዚህ ለመልስ ነው ወይ በልብሽ የእውነት ነው ብሎ የሚለውን እሱን ለጊዜው እንተውና በደንብ ታመልካላችሁ። ይኸው እናመልካለንም ብላለች። እንዲህ ነው የምናመልከው ነው ያለችው። እንዲህ ነው የምናምነው ነው ያለችው። እንዲህ ያምናሉ ኦርቶዶክሳውያን። ምን መስቀሉና ማርያም ከአብና ከወልድ ከመንፈስ ቅዱስ ጋር 5ኛ የሥላሴ አካላት ሆነው እንዲህ ያምናሉ፣ እንዲህ ያመልካሉ፣ እንዲህ እንናገራለን፣ እንዲህ እናመሰግናለን። እንዲህ የሚያምን ይድናል፣ እንዲህ የማያምን ግን ይደየናል ብላለች ኦርቶዶክስ ማለት ነው። ያው በ100% የተረጋገጠ ምንም ነገር ልትመልሽ እስከማችው ድረስ እጅ ከፍንጅ ካልሆነ ሌላ መጽሐፍት ማመጣለሁ። እህትየው መቀጠል ትችላላችሁ። ስለዚህ ራሷ ጸዲ ራሷ ታመልካለች። ውሸቷን ነው እዚያውን የተናገርሽው። እኔ አላመልክም ያልሽው ውሸትሽን ነው። ያ ቀጥይ እህትየው። እሺ ተባረክ ኤርምዬ። አዎ በትክክል ይሄ የማይካድ ሀቅ ነው። እኛም ያደግንበት ቤት ነው። አሁን ለምሳሌ እሷ የምታነሳቸው ለቅዱሳን እንድናከብራቸው እኮ መጽሐፍ ቅዱስ ይናገራል ብላ የምትለው ነገር አለ። አዎ መጽሐፍ ቅዱስ ይናገራል። ቅዱሳንን ማክበር እንዳለብን፣ የታላላቆቻችንን ማክበር እንዳለብን ይናገራል።
ያም እግዚአብሔር ቃል እዛ ጋር ተናገረ ማለት እነሱ ኦርቶዶክስ ቤተክርስቲያን እንደሚያደርጉት ለማርያም ስገዱ፣ ለቅዱሳን ስገዱ፣ ይሄንን ድርጊት አሁንም ተግብሩት የሚል ነገር የለም፣ ፈጽሞ የለም። ለቅዱሳን እንድንሰግድላቸው፣ እንድናመልካቸው፣ ሻማ እንድናበራላቸው፣ በየወሩ የተለያየ ድርጊት እንድናደርግላቸው፣ ስዕል ስለን እንድናመልካቸው የሚያዝን አንድም የእግዚአብሔር ቃል የለም በጭራሽ። የትኛውም ሊቅ ቢመጣ በዚህ ጉዳይ ላይ እንደ እግዚአብሔር ቃል የመወያየት ድፍረትም አቅምም አለን የለም። ኦርቶዶክስ ቤተክርስቲያን የምታደርገው ድርጊት ይህ መጽሐፍ ቅዱሳዊ ነው። ምንም መረጃም ማስረጃም የላቸውም። ስለዚህ ጸዴ የምጠይቅሽ ነገር አንቺ አላደርግም ብለሻል፣ በግልሽ አታደርጊ፣ ግን ኦርቶዶክስ ቤተክርስቲያንና ምእመኗ ያደርጋሉ። አንቺም ታደርጊዋለሽ። እዚህ ጋር ላለመናገር ላለመቀበል እንጂ የምታደርጊው ድርጊት ነው ይሄ ነገር። ስለዚህ አንድ ጥያቄ ልጠይቅሽ ጸዲ፣ ይሰማሻል? ጸዲ ያለሽ? እየሰማው ነው። እሺ፣ ለማርያም የምትሰግጂው በጉልበትሽ ነው፣ ለእግዚአብሔር የምትሰግጂው በጉልበትሽ ነው አይደለ? ለሁለቱም ተደፍተሽ ዝቅ ብለሽ ትሰግጃለሽ አይደል? አዎ። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? ምን ይላል? ንገሪኛ። ለአንዱ ቆማችሁ ለአንዱ በርከክ ይላል ብቻ አይደለም፣ ፍልስፍና ነው መጽሐፍ ቅዱስ። ጉልበት ሁሉ ለማን ይንበርከክ ይላል? ለእግዚአብሔር። ታዲያ ጉልበት ሁሉ ለእግዚአብሔር ይንበርከክ ከተባለ አንቺ የምትንበረከኪው ለማርያም በጉልበትሽ ነው አይደል? ይሄ አምልኮ አይደለም? ብቻ እኮ አላለም። ለእግዚአብሔር ብቻ ይንበርከክ አለ እንዴ? አምጪ ማስረጃ። አለ ወይ? አንቺን እኮ ነው የምጠይቅሽ። አንቺን ያመጣሽው ማስረጃውን ብቻ እስካላለ ድረስ ይኸውልሽ፣ እግዚአብሔርን ብቻ አምልክ የሚል አለ። ስግደት ግን ብቻ ብሎ አልተጻፈም። አየሽ አይደለ? ስግደት ግን ብቻ አይልም። ማቴዎስ ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ ምን ይላል? አምልክ። ይናትቀሽ አይደል? ጥሩ አመጣሽ። ልክ አምልኮ ላይ ሲሆን እሱን ብቻ አምልክ አለ። ስግደቱ ላይ ግን ለሱ ብቻ ስገድ አይልም። ካየሽ እኮ ለንጉሱም ለእግዚአብሔርም ሰገደ የሚል አለ። ላሳይሽ እሱን ጥቅስ። አምጪ። ባመጣሽበት መልሼ ልክሻለሁ ማለት ነው። አምጪ። ለምን ታውቂዋለሽ? ግን መጀመሪያ ለንጉሱም ለእግዚአብሔርም ሰገደ የሚለው የምታውቂው ከሆነ ለምን ጥቅሱን አመጣልሻለሁ? መልሽልኝ። ጥቀሽልኝ። አይ ችግር የለም። ለሌሎቹ እንዲማማሩ ከሞጣ ብዬ ነዋ። ኧረ አንቺ መጀመሪያ በተማርሽ ሌሎቹን ተይና እኔና አንቺ እስቲ መጀመሪያ በተማርን። አሁን ችግር የለም ግዴታ። አሁን ለምሳሌ አንቺ ልታመጪልኝ ያሰብሽውን አንድ ቃል አብራሪልኛ። አሁን ለንጉሱም ለእግዚአብሔርም ሰገዱ የሚለው አንድ ተረጋግሽ ጸልይ። አሁን ለምሳሌ አንድ ኦርቶዶክሶች የሚያነሱት ጥቅስ አለ። ዘፍጥረት 23:7 ላይ አብርሃም ተነስቶ ለምድሪቱ ሕዝብ ለሴኬጥም ልጆች ሰገደ ይላል አይደል? አዎ ሰግዷል። ይህ ሰገደ ማለት አብርሃም ሰገደ ማለት ለእግዚአብሔር የሚሰጠውን ክብር ለዛ ሰው ሰጠ ወይ? ነገር ግን ይሄ ምንድን ነው? ይሄ ታሪክ ነው። እንግዲያውስ እናንተ ይሄንን አድርጉ፣ ኦርቶዶክሳውያን ለማርያም ስገዱ፣ ለቅዱሳን ስገዱ ብሎ ያዘዘ ትእዛዝ ነው? ትእዛዝ አይደለም። ይሄ ታሪክ ነው። እውነት ነው፣ አብርሃም ሰግዷል። ይሄ የማይዋሽ ነገር ነው። ግን ሰገደ ማለት ኦርቶዶክስ ቤተክርስቲያን እንደምታደርገው ለእግዚአብሔር የሚደረገውን ድርጊት ነው ወይ አብርሃም ያደረገው? የንጉሱም ልክ እንደዛው ነው። ዳዊትም ትክክል፣ ዳዊትም ፊቱን ወደ ምድር አድርጎ ሰገደ ይላል። ኦርቶዶክስ ቤተክርስቲያን እንደምታደርገው ለማርያም የምታደርገውን ድርጊት ነው ወይ ያደረገው? አዎ ለንጉሱ የሚደረግ የባህር አክብሮት ነው አይደል እንዴ እርምዬ? ነገር ግን ይህ ለቅዱሳን ወይም ለማርያም እንድናደርግ የሚያዝ ጥቅስ አይደለም። በአራት ነጥብ ዘጋዋለሁ። ፈጽሞ አይደለም። ለምንድን ነው የማይሆነው? እንድንማርበታል መጽሐፍ ቅዱስ ላይ የተቀመጠው ለምንድን ነው ታሪክ ነው። እሺ በአዲስ ኪዳን ላይ አንቺ እንደምታደርጊው በአዲስ ኪዳን ላይ ብሉይ ኪዳን የተደረጉ ታሪኮች እኮ አሉ። ታሪኮች አሉ። አሁን የነገርኩሽ ነገር ዳዊት ያደረገው ነገር፣ አብርሃም ያደረገው ነገር ታሪኮች ናቸው። ስለዚህ እነዚህን ታሪኮች እነዚህን ድርጊቶች በአዲስ ኪዳን ላይ መጥተው እናንተ ተግብሯቸው አንቺ እንደምታደርጊው ለማርያም ስገጂ፣ በአዲስ ኪዳንም አለ ለመላእክት ስገዱ። አምጪ ማስረጃ። እኛ እኮ ይኸውልሽ አዲስ ኪዳንንም ብሉይ ኪዳንንም እንቀበላለን። አብርሃም መቼም ተሳስቷል አትይም አይደል?
ዳዊት ቅዱስ ዳዊት ተሳስቷል አትይም። ስግደቱን ብቻ ነው የዳዊትን የማትቀበሉት አይደል? ሌላ ነገሩን ትቀበላላችሁ እየመረጣችሁ ማለት ነው። ለዚህ እኮ ነው መርጣችሁ ነው የምታምኑት የምንለው። እንዴ አንቺ ከአብርሃም ትበልጫለሽ። በአዲስ ኪዳንም ጻዲቅ ዮሐንስ አብርሃም አልሰገደም ለፍጡር ሰግዷል አይደል? ዮሐንስ በአዲስ ኪዳን ለመልአኩ ሰግዷል። ተው እያለ ሁሉ ደግሞ ደጋግሞ ሰግዷል። እንደማመጥሽ ይሰማሻል አይደል? የኔ ድምጽ ጸዲ አዎ፣ እኔንም እየሰማሽኛ እኔንም እያዳመጥሽ። ስለዚህ አዲስ ኪዳን ላይም አለ ስግደት እያልኩሽ ነው እኮ። ቆይ እንድንረዳዳ እንድንግባባ አብርሃም አልሰገደም ብዬሻለሁ። ሰግዷል እንጂ አላልሽኝም እኮ። ግን ታሪክ ነው። እኛ ወጣን ምን ሰግደው እያልሽኝ ነው። አብርሃም ስለሰገደ እኛ አንሰግድም እያልሽኝ ነው። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። አብርሃም ለቅዱሳን ሰዎች ነው እንደሰገደው ሲጀምር። አምልኮ ቅዱሳን ናቸው እነዛ ሰዎች። ለቅዱሳን ደግሞ ሞር አብርሃም ቅዱሳን ሰው ነው። እህትየው በዛ ላይ ጠይቃት። አብርሃም የሰገደው ለቅዱሳን ሰዎች ነው እኮ። ይሄ ልጠይቃት ነበር እኮ አሁን ላይ። አዎ የአብርሃምን አምላክ የሚያመልኩ ሰዎች ናቸው እነኛ ሰዎች። ትክክል። እሱን ነው ማየት ያለብን። ኦርቶዶክስ ቤተክርስቲያን እንደምትለው አብርሃም የሰገደው የአክብሮት ስግደት ወይም ደግሞ ኦርቶዶክስ ቤተክርስቲያን እንደሚሉት የአምልኮ ወይም የአክብሮት ብሎ እንደሚነጣጠሉት አይደለም። አዎ እግዚአብሔር ቃል ይናገራል። አብርሃም ሰገደ። የሰገደው ግን አምልኮ አይደለም። ይህ ምንድን ነው? ታሪክ ነው። እናንተ እንዲያድርጉ የሚል ትእዛዝ አለ ወይ? የኔ ጥያቄ ይሄ ነው። አብርሃም የሰገደውስ ልክ እናንተ እንደምታደርጉት አይነት ነገር ነው ወይ? አዎ ክብር ለሚገባው ክብር ስጡ ተብሏል። የክብር መገለጫው ደግሞ አንዱ ስግደት ነው። እስቲል እኛ አባቶቻችንን በህይወት ያሉትን ራሱ ዝቅ ብለን እናከብራለን። ምንም ክፋት እኮ የለውም። እንሰግዳለን፣ እናከብራለን። አሁን ቀረ እንጂ የእናንተ በትዕቢት ስለተሞላችሁ ነው። ስለሰገድሽ እኮ ምንም ችግር የለውም። አምልኮ ነው ማለት አይደለም። አምልኮ ነው ማለት አይደለም። ይሄ የእናንተ ተረት ነው። እናንተ የምታደርጉት ነገር አምላክ ላይ የእግዚአብሔር ቃል ምን ይላል? በዚህ ጉዳይ ላይ ስለ አምልኮ ስናነሳ ማለት ነው ለእግዚአብሔር ለአምላክ ብቻ ስገድ ነው የሚለው መጽሐፍ ቅዱስ። እናንተ ለምሳሌ መስገድ አንዴ አድኝኝ እርጅኝ እያላችሁ ወደ ማርያም ትለምናላችሁ። አሳይኝ ለእግዚአብሔር ብቻ ስገድ የሚል ከሆነ አትዋሻ። የዋሸሽ በስህተት እኮ ጥቅስ እየተናገርሽ ነው። ለእግዚአብሔር ብቻ ስገድ የሚል ካለ እኔ ለሌሎች አልሰግድም አልኩሽ እኮ። ግን እንዲህ የሚል የለም። አንደኛ ዜና 29:20 ክፈችው። ጠየቅሽኝ አይደለ? እኔ ልመልስልሽ። ጠየቅሽኝ፣ እኔ ልመልስልሽ። አንዴ ሚዩት አድርጌና ስሚ። መጽሐፍ እግዚአብሔር ቃል ሲናገር ዘጸአት 20 ከቁጥር 3 እስከ 5 ላይ ከእኔ በቀር ለሌሎች አማልክት አይኑር፣ አትስገድላቸው፣ አታምልካቸው ብሎ የእግዚአብሔር ቃል ይናገራል። ከማን በቀር? ከእኔ በቀር። ከእኔ በቀር ማለት በቃ ከሱ በቀር ሌላ ነው። በቃ በፍጹም አይገናኝም። መሲ ጥቅስ አምጥተሽ ሞተሻል። አማልክት ናት ድንግል ማርያም፣ አማልክት ናት። በትክክል ኖ እንደዚህማ እያልሽ ልንነጋገር አንችልም። ይሄ ነውር ነው። እንደማመጣ እኔ አሁን የሆነን ሰው አንስቼ አምላክሽ ነው ብልሽ ደስ ይልሻል? የለኝማ ከሱ ሌላ አምላክ። ስለዚህ ምንም ብትይ እኔ ምንም አይገርመኝም። አንቺ ነሽ ደስ ማይልሽ። ለምን? አምላክሽ ስለሆነ ስለተመጣጣኝ። ኤርሚያስን አሁን ታመልኪዋለሽ አንቺ። በፍጹም አላመልከው። ማስረጃ ስጭኝ። ኤርሚያስ እንደማመልከው ታመልኪዋለሽ። ማስረጃ ስጭኝ። ማስረጃ ስጭኝ አላለችው። አዎ ጥቅስ ልንገርሽ። ኤርሚያስን ታመልኪዋለሽ አልሽ። አዎ አንቺ ምንድን ነው የምትለድፊብኝ እኮ? ማርያምን ታመልኪያለሽ ብለሽ የምትለድፊብኝ እንደዚህ ነው። እኔ በምክንያት ልንገርሽ። ታመልኪያታለሽ ስልሽ ምንም ምክንያት የለሽም። ኤርሚያስን ታመልኪዋለሽ አልሽኝ፣ ማስረጃ አጣሽ። እኔ ደግሞ ማርያምን ታመልኪያለሽ ስልሽ ደግሞ ማስረጃ ልስጥሽ። ትቀበያለሽ? አንዴ ትሰሚኛለሽ? ምን ታደርጊና ጸዲ ማርያምን ታመልካለሽ ስል ስዕል ስላ በቤቷ ማርያም የተባለች ጣዖት አስቀምጣለች። ሻማ ታበራላታለች፣ ትሰግድላታለች፣ ወደ እሷ ትጸልያለች። እኔ ለኤርሚ ወንድሜ ነው፣ እወደዋለሁ፣ አከብረዋለሁ። አልሰግድለትም
ሻማ አላበራለትም፣ ታቦት አልሰራለትም። ቆይ አንዴ አድምጪኝ። አይ እኔንም አድምጪኝ። ለምን ተናደርሽ? እኔንም አድምጪኝ። ስሚኝ መጀመሪያ ፎሎ ልስጥ ስትይው አልነበር እንዴ? እኔ ልመልስልሽ። መልሴን አልጨረስኩም እህት አለም። አንቺ የተናገርሽ ነው። እኔም ልናገር። ምን ልሆንልህ? ልጨርስና ከዛ በኋላ ከዚህ በላይ አምልኮ አለ እንዴ? ቆይ አንዴ ስሚኝ ጸድዬ፣ እኔ አውርቼ ልጨርስ። ከዛ እኔ ታይም ሰጥሻለሁ፣ የፈለግሽውን ታወሪያለሽ። እኔ ኤርሚያስን አላመልክም፣ ወደዋለሁ፣ አከብረዋለሁ፣ ወንድሜ ነው አልኩ። ማስረጃ ስጭኝ። ኤርሚያስ እንደምታመልክ ስልሽ የለሽም። ማርያም እንደምታመልኪያት ደግሞ እኔ ማስረጃ ሰጠሁሽ። ቤተ ክርስቲያኒቷም የምታደርገውን ነገር እኔም በቤተ ክርስቲያን ውስጥ ስኖር ያደረግኩትን ነገር እየነገርኩሽ ነው። ወደ ማርያም እጸልይ ነበረ፣ ለማርያም እሰግዳለሁ። በወር በገባ በ21 ሻማ አበራላታለሁ። ቤተ ክርስቲያን እጄ በስሟ ጸልያለሁ። በስሟ ለተቸገሩ ትሰጣለሁ። አማልጅኝ አስታርቂኝ ብዬ ወደ ጌታ እጸልያለሁ። ወደ እሷ አንበረከክላታለሁ። አንቺ የምታደርጋቸውን ድርጊቶች በሙሉ ሳደርግ የኖርኩ ልጅ ነኝ። ይሄንን ሁሉ ድርጊት ለኤርሚያ አላደርግም፣ ለጌታ ያደርጋለሁ። ኦርቶዶክሶች እኔም በምንም ልከሱኝ አችሉም። ለምን? ማመልከው ሰማይና ምድርን የፈጠረ አንድ እግዚአብሔር ብቻ ስለሆነ። እናንተስ ሰማይና ምድርን የፈጠረ ፍጥሯንንም ጭምር ታመልካላችሁ። ጸልይልን አትይውም? ለኤርሚያስ ጸልይልኝ አትይውም? አሁን ማስረጃ አለሽ? እኔ ኤርሚ እንደማመልከው መባ እንትን ሜምበር ምናምን አይደለሽም? መባ አታስገቢም? ለኤርሚ መባ አይገባለትም። መባ የሚሰጠው አሁን ክፉ ልታናግሪኝ ነው። መልስ ሽማይሽ ጸድዬ፣ አሁን እኔ የተናገርኳቸው ነገሮች ላይ አሁን እኔ አንቺ ማስረጃ ሰጠውሽ፣ ውሸት ነው በኛ እንደማታረጊ አደርገዋለሁ። ግን አምልኮ አይደለም። እውነት ለድንግል ማርያም ሲያንስባት ነው። ቴንኪው በቃ አመሰግናለሁ። መልስ መለሽልኝ። ቴንኪው በቃ ጸድዬ አመሰግናለሁ። በቃ መታረጊያቸው አናፍርበትም። እኔ አላፍርበት። ድንግል ማርያም ላይ ማንኛውም ኦርቶዶክስ አያፍርም። አይናችን እናታውቃላችሁ። ያውም እኛ አትንኩብን ነው የምንለው። ስሟን ራሱ ጠሩ አንፈቅድም። ባጠሯብን ሁሉ ደስ ይለኛል። ስለዚህ ማርያም እንደምታመልኪያት በአንደበትሽ መስክረሻል። ጸድዬ ትመለካለች። አንቺ አላመልክም ብትይ ቤተክርስቲያንሽ በደንብ አድርጋ ታመልከዋለች። አንቺ አላመልክም ብትይ ጳጳሳቱ በደንብ አድርገው ያመልኩታል። ማርያም የምንበላው የእሷ ስጋ አይደለም እንዴ? የፈሰሰው የእሷ ደም አይደለም እንዴ? ከዚህ በላይ ምን አምልኮ አለ? ሲጀመር ጉልበትሽን ዝቅ ካደረግሽ አንዴ ክብር እንሰጣታለን። ሚዩት አድርግ። ይበልጥ እንድንወዳት ለምን ታደርጉን? መስዬ አሁን ከወደድናት በላይ እንድንወዳት እያደረጋችሁን ነው። ምክንያቱም ዘንዶ ሴቲቱን ይዋጋል እየተባለ ነው። አሁን ምን ያህል ስሟን እንደምጠሏት እናንተ ደግሞ እንደምጠሏት ይሄ በጣም ማረጋገጫ ነው። በፍርድ ቀን ትጠየቃላችሁ። ታውቂያለሻል። እናቴን አምላክ አረጋችኋት ብሎ ይጠይቃችኋል። ምን አረጋችኋት? አምላክ አረጋችኋት። አዎ ህዝቡን በግድ አምልኩ እያላችሁት ነው፣ ታመልካለ እያላችሁት ነው። ይሄ ደግሞ ትጠየቁበታላችሁ። የክርስቶስን አምላክነት መስበክ ሲገባ ስለ ድንግል ማርያም አምልኮ ነው የምታወሩት እናንተ። ስለምታደርጉት ህዝቡን እናነቃለን። እናንተ የምታመልኳቸውን አማልክት ህዝቡ እንዳያመልክ እኛ በእግዚአብሔር ቃል ለህዝቡ በውሸት አይደለም፣ በእውነት ማስረጃ ሰጠሽ። ህዝቡን ማሳመን ያለባችሁ አዋልሽኝ እኮ ቅድም አደርገዋለሁ እስካልሽ ድረስ አመልካለሁ አላልኩም እንጂ ሀሜት አይደለም። ሻማ አበራለሁ፣ አስታርቂኝ ብላለሁ በስሟ ለነዳያን። ምክንያቱም በቅዱሳኔ ስም ቀዝቃዛ ውሃ የሰጠ የጻድቁን በረከት ያገኛል ይላል መጽሐፍ ቅዱስ። አዎ በስሟ እናበላለን፣ እናጠጣለን። ይሄ ሁሉ ውሸት አይደለም። ግን ይህ ማለት አምልኮ አይደለም። እናንተ እኛ ለአንድ ቅዱሳን የምናደርገውን ለክርስቶስ አታደርጉም። ይሄ ነው እኮ የሚያናድደኝ። ይሄ ያናድደኛል። ለክርስቶስን በደንብ ብታከብሩት ራሱ ደስ ነበር የሚለኝ። ሌላውን ተዉት። መቼ ጓደኛዬ ነው ወንድሜ ነው ነው የምትሉት? ኤርሚያስ ወንድሜ ነው አልሽ፣ ክርስቶስም ወንድሜ ነው ትይኛለሽ። ጨረሽ? አዎ ጨረሽ። ቀጥይ። እሺ አመሰግናለሁ። ያው እንድትናገሪ ነው ዝም ያልኩሽ፣ አላስወራሽኝም እንዳትዪ ነው። አሁን እንግዲህ እኔ መናገር ያለብኝን ነገር እንደ እግዚአብሔር ቃል ለእግዚአብሔር ስግደት እንደሚገባ ለፍጡራን ደግሞ ስግደት እንደማይገባ ነገርኩሽ። በብሉይ ኪዳን ይደረጉ የነበሩ ኢቨን ንጉስ ዳዊት ያደረገው ነገር ታሪካዊ ድርጊቶች እንደነበሩና በዛ ዘመን ላይ
እና አብርሃምም የሰገዱት ስግደት እናንተ እንደምታደርጉት አይደለም። መጽሐፍ ቅዱስ ነው በዚህ ጉዳይ ላይ ይህ የተደረገን ድርጊት አሁን ላይ እንድናካሄደው የሚነግረን አንዳችም የእግዚአብሔር ቃል የለም፣ ማስረጃ የለም። ኢቨን አዲስ ኪዳን ላይ እንኳን መተን ዮሐንስ ለመላኩ ሲሰግድ እንኳን መላኩ አታድርግ ነው ያለው። አታድርግ ብሎ ነው የከለከለው። አታድርግ በቃ። ምክንያቱም እግዚአብሔር ብቻ ለሱ እንደሚሰገድ ለሱ ብቻ አምላክ እንደሆነ ለሱ ብቻ መደረግ እንዳለበት ነው እየተናገረው እንጂ ይሄንን ነገር አክሰፕት አድርገው እንትን አላለም። አዎ ሰዎች በድርጊት በታሪክ ያደረጉት ድርጊቶች አሉ። ይሄ ግን ከእግዚአብሔር ጋር አወዳድረን የተደረገውን ድርጊት እንድንፈጽመው እንድናካሄደው እግዚአብሔር ቃል አይናገርም። እንደውም ከኔ በቀር ሌላ ነው የሚለው። አማልክት አይኖርህ በፍጹም በቃ አትስገዱላቸው ከሰማይም ከምድርም ባሉት ነገር ላይ። ምክንያቱም የእግዚአብሔር ፍጥረቶች ናቸው። ሁሉም እግዚአብሔር የፈጠራቸው ናቸው። ማርያምን ብትል አብርሃምን ብትል ዳዊት ብትል ከጫፍ እስከ ጫፍ ሁሉም የእግዚአብሔር ፍጥረት ናቸው። ለእግዚአብሔር ፍጥረታት ደግሞ ስግደት አይገባቸውም። ሰማይና ምድርን የፈጠረ አንድ እግዚአብሔር አለ፣ ለሱ ስግደት ይገባዋል። ዛሬም ነገም እንሰግድለታለን። ቅዱሳን ሪስፔክት መደረግ ባለባቸው መንገድ ይከበራሉ። ለእግዚአብሔር የምሰጠውን ክብር በፍጹም ለማንም አልሰጥም። ለማርያም አልሰግድም። ለምን? የእግዚአብሔር ፍጡር ስለሆነች። አታከብራትም ወይ? አከብራታለሁ። ለምን? ለዩ ጩፋ ይሰገዳል። እድል ሰጣለሁ። ሮያል ሜት አድርግ ተናግሬ ልጨርስ፣ እድል ሰጣለሁ። ማርያምን አትወጃትም እናንተ። እንደውም የበለጠ ማርያም እንድንጠላት ነው የምታደርጉት ለምትሉት፣ እኛ ማርያምን በጣም ነው የምንወዳት። ለምን? የጌታ እናት ናት። ማርያም እንድትሰደብ ያደረገ ያለው ኦርቶዶክስ ቤተክርስቲያን ነው። ለምን? እያመለካት ሻማ እያበራላት በስሟ ቤተክርስቲያን እየቀረጸላት በስሟ ታቦት አዘጋጅቶላት ስዕል ስሎላት። ኢቭን ስዕል እንኳን ስትስሉ እኛ ለስዕሉ አንሰግድም ለስዕሉ ባለቤት ነው ስትሉ ለማርያም እየሰገዳችሁ እንዳለ በግልጽ አማርኛ እየተናገራችሁ ነው። ያንሳታል። አንቺ አሁን እኔ ብር ብሰጥሽ ለእኔ ተገልብጠሽ ትሰግጃለሽ። እዛ ሄደህ ተገልብጠህ ስገድ። ሮያል አርፈ ተቀመጥ። አንተ ከኤርሚ ጋር እንጂ ከኛ ጋር አትግባባም። ስለዚህ ሚዩት አድርግና ቁጭ በል። ኤርሚ ሲያወራ ብቻ ከኤርሚ ጋር ራያል እንደዚህ እንዳታደርግ እሺ። እነሱ ይጨርሱ፣ እነሱ አትግባባቸው ያውሩ። ስለዚህ እኔ ሀሳቤ ልጨርስና ለጸዲ እሰጣታለሁ ማለት ነው። ወይም ደግሞ ጸዲ መልስ ከሌለሽ ሌሎች ኦርቶዶክሳውያን ገብታችሁ ታወራላችሁ በዚህ ጉዳይ ላይ። የፍጡራን አምልኮ በኦርቶዶክስ በሚለው ርዕስ ላይ ሌሎቻችሁ ገብታችሁ በዚህ ላይ ማስረጃ አለን እኛ ማርያምን አናመልካት የምትሉ ካላችሁ ማስረጃ አምጡ። ስለዚህ አሁን በተናገርኩት ነገር ላይ አንዳችም ስህተት እንደማታገኝበት እርግጠኛ ነኝ ጸዲ። ለዛ ነው ዝም ያልሽው ማለት ነው። ለምን? በመጽሐፍቶቻችሁ በድርጊትም እየተደረገ ያለ ነገር ነው። አንድ ነገር ብቻ ተናግሬ ልስጥሽ ጸድዬ። ኦርቶዶክስ ቤተክርስቲያን ማርያም እንድትሰደብ እያደረገች ያለችው የራሳችሁ ቤተክርስቲያን እና የእናንተው ምእመን ነው። ለምን? ማርያም ልጅን ሰጠች፣ ማርያም ይህንን አደረገች፣ እልል በሉላት፣ ስገዱላት እየተባለ የምንበላው የምንጠጣ የእሷን ደም ነው እየተባለ ማርያም አርጋለች፣ እንደ አምላክ እየተመለከች ጌታ ስላረገ እሷም አርጋለች አይደል? ጊዮርጊስም ሞቶ ተነስቷል፣ ጌታም ሞቶ ተነስቷል። እኩል እያወዳደራችሁ ፍጥሮና አምላክ የምታመልኩት የእናንተው ድርጊት ነው። ማርያምን ታመልካላችሁ፣ ሰግዱላታላችሁ እየተባለ የሚወራው። ስለዚህ እኔ ነኝ የማወርድ ቀጥዬ ማለት ነው። እኔ ነኝ የማወርድ እንዴ ታዲያ አርጋለች። እኔ ነኝ የማወርድ በቃ እኔ አውርጃለሁ። እኔ አውርጃለሁ። እኔ ነኝ ያስወረድኩ። ቴንኪው እና ከዚህ አንጻር እኛ ቤተክርስቲያኒቱ ታመልካለች ብለን ብንልም ምንም አይነት ውሸት የለም። ያደረግነውን ድርጊት ነው። ዛሬ ደግሞ ብርሃን በርቶልን ከዛ ስለወጣን ይህ ስናደርግ የነበረው ድርጊት ትክክል አይደለም እንደ እግዚአብሔር ቃል ብለን እንናገራለን ማለት ነው። ጨርሻለሁ። ጸዲ የምትይው ነገር ካለ ቀጥይ። አዎ እንግዲህ እኔ የምለው የአምላክ እናት ድንግል ማርያምን ሁሌ ከፍ ከፍ አደርጋታለሁ፣ አመሰግናታለሁ፣ ሰግድላታለሁ። መቼም ላልከዳትም ቃል ገብቼላታለሁ። የምን ስግደት ነው የምሰግጅላት ግን ጸዲ? የአክብሮት ስግደት አይደል? የአምላኬ እናት አይደለች? እኔ እውነት ለመናገር ሰፈር ውስጥ ትልልቅ ሰዎችም ሳይ ጎንበስ ብዬ ክብር እሰጣለሁ፣
አይደለም ለአምላክ እናት። ልክ ነው፣ በባህላችን ልክ ነው ይደረጋል። አንቺ ለማርያም የምን ስግደት ነው የምትሰግጂላት? የአክብሮት የጸጋ። አይ ለይልኝ። በአካል ባገኛት ደግሞ እግሯ ላይ ድፍት ብዬ ዶኖ እንዴት እንደምገልጸው። አሁን በአካል ሳታገኛት ለምን ነው ታዲያ የምትሰግጂው? ያው በስዕሏ ፊት እሰግዳለሁ። እኛ ለስዕል አንሰግድም ያሉበት ፓርት ላይ ጠይቅልኝ። በስዕሏ ፊት ትሰግጃለሽ አይደል? እናንተ ሳቁ። እሷ እኮ በረከት እንዴት እንደምትሰጥ ስንት እንደተፈወሰ አታውቁም። በስዕሏ ፊት የምን ስግደት ነው የምትሰግጂው? ወይኔ ኤርሚ እየደጋገምከው እኮ ነው። አይ ንገሪኝ። በስዕሏ ፊት የአክብሮት ነዋ። የአክብሮት። እሺ መስዋዕት ውስጥ ምንድነው? መስዋዕት ሰው ይላታለሽ? አይ ለምሳሌ ዕጣን፣ ጧፍ፣ ዘቢብ፣ ዣንጥላ ለቤተክርስቲያን ለቤተክርስቲያን ነዋ እኮ። ታዲያ በእሷ ስም አይደል የምትሰጪው? ስለትሳይ የለ? አዎ ስለትሳይ ስለቱን የሰማችሽ እሷ ነች አይደል? አዎ። ስለዚህ በማርያም ስም ነው የምታቀርቢው ማለት ነው። እውነት ነው። ስለዚህ መስዋዕትን ታቀርቢላታለሽ። የምን መስዋዕት? አረን ያላልኩም። ተው መስዋዕትን ታቀርቢላታለህ፣ ታስገባለህ። ስለቱ ለምንድን ነው? ለምሳሌ በግ አርዳለሁ፣ ፍየል አርዳለሁ ምናምን ብለሽ ትያለሽ አይደል? ኧረ እኔ እንጃ፣ እኔ ብዬ አላውቅም። ኦኬ፣ ግን የሚያደርጉ አሉ የሉም? ያረጋሉ እና ለነዳያን ነው የሚያበሉት። መስዋዕት ለድንግል ማርያም አይደለም። ኧረ ተው፣ ሰውን አታሰናክሉበት። በሬ ሲያርዱ ለማን ነው የሚያርዱት? ለማርያም ነው የሚያርዱት። ለነዳያን ነው። ስዕለቱን ለማርያም ነው የተሳሉት። ከዛ ማርያም ሰማችን ብለው በሬውን ያርዳሉ ወይ በጉን ያርዳሉ። ከዛስ ከቄሶቹ ወድ ከተረፈ ለምእመኑ ይሰጣሉ። ግን አብዛኞቹ የሚበሉት ቄሶቹ ናቸው። እሱ ችግር የለውም። እኔ አብሬ ስበላ ስለነበር እኮ ማለት ነው። እና በሬ ታርዳላችሁ። ለማን ነው የምታርዱት? ለማርያም ማለት ነው። መስዋዕት ማለት ነው። እሺ ኦኬ፣ ለማርያም ስለዚህ መስዋዕት ትሰዋላችሁ አይደል? አንሰዋም። ምን ያላልኩም? መስዋዕት አንሰዋም። ይሄ የአክብሮት መስዋዕት ነው ወይስ የአምልኮ መስዋዕት ነው? መስዋዕት ነው ያላልኩም። መስዋዕት ነው። ስግደቱን የአክብሮት ነው። ስለት በል ስለት እኮ ስዕለቱ የአምልኮ ነው የአክብሮት ነው? ስለት እንደዚህ አይከፋፈልም። ስለት ነው። እሺ ቤተክርስቲያኒቱ ግን የአምልኮ መስዋዕት ነው ሰዋልሻለሁ ብላ የምትለው ለማርያም? አዎ ጥሩ ነው ካለችም ምን ያላል? ጥሩ። ስለዚህ እንሂድ። እንደዚህ ተሳሳትን ቤተክርስቲያን። ኦኬ እሺ ጥሩ። ያው ጸዲ እያየሽ የአንቺ ቤተክርስቲያን ውሃ ከጉድጓድ እንዲፈልቅ ስህተት ከውስጧ የሚፈልቅባት ቤተክርስቲያን መቼም አትሳሳትም ትያለሽ። ስናሳያችሁ ይሄ ይስተካከላል ትሉናላችሁ። የሚስተካከሉ ታዲያ ምን ሆነው? ያው ቸገረን እኮ ቁጥር 98 እያየሽ ነው ጸዲ? አዎ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትንም ለአንቺ ሰዋለሁ። የምን መስዋዕት? ምን ላይ ነው ይሄ? የምን መስዋዕት ጸዲ? የአምልኮ ነው ያልከው። ቤተክርስቲያኗ አላለችም። ኦኬ እሺ፣ አርጋኖ ነው። ይሄ ምን ይላል? እዝራ 7 ኖ እንዚራ እኔ አላውቀውም። ምን ላይ ነው? ማን የጻፈው? የኢትዮጵያ ሙሉ ወንጌል ቤተክርስቲያን። ጴንጤዎች እኮ ናቸው እየጻፉ የሚያስገቡባቸው አይደል? የኢትዮጵያ ሙሉ ወንጌል ከእናንተ ነው የተጻፈው? ያው አንብቢው እና አንብበው። የኢትዮጵያ ሙሉ ወንጌል ቤተክርስቲያን እንዴት እንደምትጽፍባችሁ አንብበና አንብበው። ተርጓሚ ፓስተር ጻድቁ አብዶ ይላል። አይ ምን ለማለት ተፈልጎ ነው? ተርጓሚው ማን ነው?
የአምልኮ መስዋዕት ማለት ምን ማለት እንደሆነ አንተ አታውቅም። ጻዲ ተርጓሚው ማን ነው? አውቄ ነው ሙሉ ወንጌል መምህር ተስፋዬ ይላል ነው። ተስፋ ሚካኤል ታከለ። ኦኬ አሳታሚውስ ማን ነው? ቶሎ በይ። እሺ የኛ ነው መጽሐፉ፣ የኛ ነው። አሳታሚው ማን ነው? ክርስቲያን ማህበረ ቅዱሳን ማን ነው የሚለው በዚህ ጋር? በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማህበረ ቅዱሳን ይላል። ኖ ቤተክርስቲያን ማህበረ ቅዱሳን የቤተክርስቲያናችሁ መጽሐፍ ነው ማለት ነው አይደል? ያ የአምልኮ እኮ ገባኝ እኮ አሁን የአምልኮ ሰዋልሻለሁ ላንቺ ሰዋለሁ እኮ ምን ማለት ነው ይሄ? እንዴ እኔ ምን ማለት ነው ትኛልሽ እንዴ? እና ይዘህ እኮ ስትመጣ መጠየቅ መቻል አለብህ እኮ። እኔ በራስሽ መጽሐፍ እኔ ልጠየቅ? እኔው ጠያቂው እኔ መላሽ ልሁን? አንቺ ቁጭ ብለሽ እጅሽን አጣጥፈሽ ዳይሬክት መረዳት የለብህም። ተርጉም እንጂ የአምልኮ መስዋዕት ላንቺ ሰዋለሁ። እኔ ማነኝ የምተረጉመው? አባቶች ነው የሚተረጉሙት። ቤተክርስቲያኒቱ የአምልኮ መስዋዕት ላንቺ ሰዋለሁ ብላለች። እጅ ምን ማለት ነው እንዴ? ንገሪና። ቅድም አለው ትርጉም እያልኩ ነው። ኦኬ ምንድነው ትርጉሙ? ተርጉሚው እኔ እንጃ፣ አብረን እንጠይቃለን። ግን አንተ እንደምታስበው አምልኮ አይደለም። እኛ እንደምናስበው አይደለም። ተርጉሚው ኦኬ። እንግዲህ ሊመልሱ የሚችሉ ቀሳውስት ዲያቆናት የት አለ? እነሱ ጠላ እየጠጡ ነው። የት አሉ ነው? ታያቸው፣ እነሱን አትረብሻቸው። የት አሉ ነው? ይኸው እያየሽ አይደል እንዴ? ዲያቆን ዘማርያም ይመልስልሃል። ኦኬ ጠሪዋ። አንተ ደግሞ እሱን አታቀርበውም። ለምን እንደሆነ አላውቅም። በጣም በብዙ እውቀት የተሞላ ነው። ጠሪውና ይመልስ እስኪ። አሁን ደውይለት። እኔ ስልኩ የለኝም። በቃ ስለዚህ አምልኮ መስዋዕት ትሰዋላችሁ። እሺ ቅድም በማቴዎስ ወንጌል አንደኛ እኛ እንደዚህ ስህተታችሁን ማሳየት ነው ያለብን። ኦኬ ቅድም በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ እህትየው መሲ ጠቅሳ ምን አለ እዚህ ጋር ጌታ ሰይጣን ወድቀ ብትሰግድልኝ ሁሉ ለአንተ ሰጥሃለሁ አለው አይደል? ጸዲ ማይክሽን አትዝጊው። ሰይጣን ነው አይደል ወድቀ ብትሰግድልኝ ያለው ጌታ ኢየሱስን? አዎ። የጌታችን መልስ ምን ነበረ? ለአምላክ ለእግዚአብሔር ስገድ እሱንም አምልክ ነው አይልም። በደንብ አንብቢው። እዚህ ካሜራ እያየሽ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱን ብቻ አምልክ። አዎ እሱም ምን እሱን ብቻ አምልክ። ኦኬ ለሱ ብቻ ስገድ አላለም። ለሱ ብቻ አምልክ። አድምጪኝ። ይሄ ብቻ ብሎ የሚለው ለአምልኮ ብቻ ነው አይደል? ለአምልኮ ነው አይደል? አዎ 100%። ለስግደት አይደለም አይደል? አዎ ለስግደት የሚል ካሳየኸኝ እኔ አቁማለሁ መስገድ አልኩ እኮ። ቆይ ይሄ ለአምልኮ ብቻ እሱም ብቻ የምትለው ቃል አምልኮ ብሎ ለሚለው ነው እንጂ ስግደት ብሎ ለሚለው አይቀጠልም አይጨመርም እያልሽ ነው አይደል? አዎ ቴንክ ዩ። ስለዚህ በዚህ ቃል መሰረት እሱም ብቻ አምልክ ነው አይደል ብሎ የሚለው? አዎ እሱም ብቻ ብሎ ያለው ማንን ነው? ጌታ ኢየሱስ እግዚአብሔር ነው ማለት ነው አይደል? እውነት ነው። ሰውን ግን አታምልክ ብሏል። አዎ ፍጡሩን ግን አታምልክ ብሏል ማለት ነው ብሏል። አዎ እሺ የአንቺ ቤተክርስቲያን ታዲያ የአንቺ ቤተክርስቲያን ታዲያ ለምንድነው መስቀሉንና ማርያምን ጨምራ እንደዚህ እናመልካለን ያለችው? መስቀል እናከብራለን እንጂ አናመልክም። ይኸው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህ እናምናለን እንዲህ እናመልካለን ብላለች። ታዲያ ለምንድነው ይሄን ትእዛዝ የተላለፈችው? እሱም ብቻ አምልክ ተብሎ ከተጻፈ እናንተ ለምንድን ነው ለማርያምና ለመስቀሉ ብላችሁ ከስላሴ ጋር አራተኛ መስቀሉን ቆይ አራተኛ ማርያምን አምስተኛ መስቀሉን ጨምራችሁ እናመልካለን ብላችኋል? እጅ ከፍንጅ ሌባ በተያዘ ጊዜ እንዲያፍር ኦርቶዶክስ እያፈረች ነው በአደባባይ። እጅ ከፍንጅ አምስት ስላሴ እናመልካለን ብላችኋል። ጌታ ግን ያለው እሱም ብቻ አምልክ ነው የተባለው። እናንተ ግን እዚህ ጋር አብ ወልድ መንፈስ ቅዱስን ብቻ አይደለም የምታመልኩት፣ ማርያምንና መስቀሉንም ጭምር አብራችሁ ከስላሴ ጋር አምስት ጨምራችሁ ታመልካላችሁ። እጅ ከፍንጅ በቃ ምንም የምትይው ነገር የለም። ምንም የምትይው ነገር የለም። ጻድቅ አይሰማም። ኔትወርክ ተቆራርጧል።
ኔትወርክሽ ተቆራርጧል ጸዲ ያቅ በ12 ቁጥር ምስማር እሱን ብቻ አምልክ ብሎ አለ ጌታ። ማንን? እግዚአብሔርን ማለት ነው። አምልኮ የሚገባው ማን ነው? እግዚአብሔር ብቻ ነው። ኦኬ ወጣይ ማለት ነው። እርሚ ቅድም እሷ ሳትወጣ ልል የነበረው ምንድነው? ምን ብላይ ነበረ? ታስታውስ ከሆነ ብቻ የሚል የለም ብላይ ነበረና አሁን አንተ ገለጽክላት ቦታ ላይ ናይ ጻዲ ተመለሰሽ ብቻ ይላል። ሰው ይሄን እንዴት ታይዋለች ብዬ ልጠይቅህ ነበር። አዎ እሱም ብቻ ይላል። ናይ ጻዲ ተመለሰሽ። እንደዚህማ ሰላም ዋሉ ቻው ሳይባልም አይወጣም። በቃ ዘመናችሁን ሁሉ የምትደነብሩት ዘመናችሁን ሁሉ ኦርቶዶክስ እግዚአብሔርን ብቻ አምልክ አታውቅም። እሺ ሮያል ማውራት ከፈለክ አሁን መግባት ትችላለህ። ቅድም ማዕከል ላይ እየገባህበት ስለሆነ ነው። ኦኬ ማዕከል ላይ አትግባልሃለሁ። ከገባህና ከኤልሲ ጋር ታወራለህ። ኤልሲ አውሪ በርዕሱ ላይ ማለት ነው። እውቀት ያለው ከኔ ጋር ማለት ነው። ኤልሳቤጥ ታወራለች። ጥሩ እውቀት ያለው ሰው አገናኘኝ እስቲ። ይሄው አለች ሰው ጉድን ታክ ነገራችን ላይ ይፈሩኛል ብዙ ጴንጤዎች፣ ለምን እንደሆነ አላውቅም። በጣም 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 ትፈራለህ። እሺ ሮያል በጣም እንደምንወድህ ታውቃለህ አይደል? ይመስለኛል። እሺ አሁን እየተወያየን ባለው ጉዳይ ላይ ነው አይደል ኤርምዬ? አዎ ሮያል አንተ ማርያምን ታመልካታለህ ወይስ አታመልካትም? የጌታዬ እናት ነች፣ ወዳታለሁ፣ አማላጄ ነች፣ ሁሉ ነገሬ ነች፣ አይኔ ነች እላለሁ። ግን ታመልካታለህ አታመልካትም? ነው ማምለክ አይደለም እኮ። እሺ የአምልኮ ትርጉሙ ምንድን ነው? እሺ አምልኮ ምን ማለት ነው? ማምለክ ማለት ምን ማለት ነው? አምልኮ ማለትማ የክርስቶስን ደም ስጋውን እኛን ቆርበን እንደምንወስደው አዳኛችን እንደምንለው በሱ ስም እንደምንጠመቀው ስንጠመቅ ነው። እኛ በማርያም ስም አንጠመቅም፣ የማርያምን ስጋ አንበላም፣ የማርያምን ደም አንጠጣም። ስለዚህ አምልኮ ትርጉሙ ምንድን ነው? አንድ ሰው እግዚአብሔርን ያመልካል ሲባል ምን እያለ ነው? ወይም እኔ አንተ እግዚአብሔርን አመልካለሁ ስትል ምን እያልከን ነው? የአምልኮ ትርጉሙ ምንድን ነው? ነገርኩሽ እኮ አዳኝ ነህ አንተ ፈጣሪ ነህ ማለት ነው። እና በሱ ሙሉ ለሙሉ ይሄንን እንዴት ትገልጠዋለህ? እንዴት ነው የምትገልጠው? እግዚአብሔርን አዳኝ ነህ ፈጣሪ ነህ ስትለው ምንድን ነው የምታደርገው? ለእግዚአብሔር አዳኝ መሆኑን ፈጣሪ መሆኑን እንዲያውቅ እግዚአብሔርን ሰውም እንዲያውቅልህ ምንድን ነው የምታደርገው? ለእግዚአብሔር መስገድ። አንድ ሌላ ኤርሚ ይቅርታ፣ ቆይ አንድ ጊዜ ወጥቼ ልግባ። አንድ 2 ደቂቃ። እሺ ቪቫርተን ኦፍ ዲሽ ያ ክብር ለናዝሬቱ ኢየሱስ ይሁን። በእውነትና በመንፈስ እግዚአብሔርን የምታመልኩ ደስ ይበላችሁ። በእውነት እግዚአብሔር በክርስቶስ ኢየሱስ አይናችሁን የገለጠ ክብር ለናዝሬቱ ኢየሱስ ይሁን። እንዴት ይሄን ጌታ አናመልከውም? እንዴት አንወደውም? አይናችንን ገልጧል። ማን እንደሚመለክ ማን እንደማይመለክ አውቀናል። የከበረን ከተዋረደ ለይተናል። ስሙ ለዘላለም ይባረክ። መንፈስ ቅዱስ ክብር ይሁንለት፣ በውስጣችን ሆኖ ወደ እውነት ሁሉ የሚመራን። ታዲያ ጴንጤ ኧረ በእናትህ እልል በል እስቲ ለእግዚአብሔር እስኪ እልል በሉ። በእውነት ክብር ለስሙ ይሁን። በእውነት በእግዚአብሔር ደስ ይበላችሁ። በምታመልኩት አምላክ እርኩ፣ ደስ ይበላችሁ። ይህ አስደናቂ አምላክ አባታችን ነው። ስሙ ለዘላለም ይባረክ። ጌታ ኢየሱስ እናመሰግንሃለን። ሃሌሉያ። ዌልኮመን ብለናል። ሮያል ተመለስክ? አልተመለስክም። ኦኬ የገባ ሰው አለ? ቀልዬ ጠይቂው። ኦኬ ሃፒ ነው። ሃፒ
ቀድሞ የገባው ሀፒ ነው ከአበበ በፊት። ሀፒ እህት ነሽ ወንድም? ሀፒ ሀፒ ድምፅ አሰማን። ኦኬ ሀፒ ወይ ድምፅ አሰማን ወይ ልናስወጣህ ነው? አይ በቃ ይውጣ፣ ሚውት አድርጎ ተደበቀ። አበበ እህታችን ናት። አበባ እህት ናት። አበባ ነው የሚለው። አበባ የኛው ናት። በክርስቶስ ኢየሱስ የዳነች። አሜን።